አልገባም ነበር መሰለኝ። ቅድም እሱን በደንብ አላብራራልኝም። አንድ ሙስሊም ኢሳ ነብይ ነው ብሎ ነው የሚያምነው። ኦብቪየስሊ ሁሉም ያውቃል። እና እንደምናውቀው ነብዩ መሐመድ ከብዙ ዓመት በኋላ አይደለም የመጣው። ኦልሞስት ሰባተኛ ሴንቸሪ አካባቢ ነው የመጣው። የእሱ ዲቪኒቲ ክዶ ፕሮፌት ነው ብሏል። ልክ እንደነ ጆሴፍ ስሚዝ ምናምን በቃ እሱ ስሙ ላይ አልጨረስንም ነበረ ዘሚካኤል ስሙ ላይ አልጨረስንም ብዬ ነው። ስሙን እንጨርስና ከፈለክ ወደዚህ እንመጣለን። ሎጣ ስለሆነ ብዬ እኮ ነው ቅድም ስለጀመርኩኝ። ታዲያ ኮይን እንጨርስና ከዛ በኋላ እንትዳለን። ዮዲሄ ቫፌ የሚባለው ስም አዲስ ኪዳን ላይ አለ በእናንተ? አዲስ ኪዳን ላይ አለ። ኢየሱስ ሐዋርያቱ ይሄንን ስም ያውቁታል? አይ አላየሁትም። ሜቢ እስቲ ያውቁታል ወይ ነው ጥያቄው። ዮዲሄ ቫፌን ያውቁታል? አይ አልተጠቀሙትም። ለምን አልተጠቀሙበትም? የዘላለሙ ስሙ ከሆነ ዘጸአት 3:15 ላይ የዘላለሙ ስሜ ነው ይላል። ከዚህ የዘላለሙ ስሙ ከሆነ ለምን አልተጠቀሙበትም? ኢየሱስም ሐዋርያትም ለምን ነው ዮዲሄ ቫፌን ያልተጠቀሙት? የራሳቸው ሪዝን ሊኖር ይችላል። እንዴት ላቅ እችላለሁ? እንዴ ጥንት የነበረውን አምላክ አይደል እንደሚያመልኩት? የአብርሃም የይስሐቅን ያዕቆብን አምላክ እሱን የሚያመልኩ ከሆነ ስሙን ሳይጠሩ እንዴት ነው ማን ብለው ይጠሩት ነበር? ያንን ዮዲሄ ቫፌን ሐሸምን ማን ብለው ይጠሩት ነበር? ያው እንትን ያለው እንትን በምድር በስጋ በመጣ ጊዜ የተሰጠውን ስም የራሱን ስም ተጠቅሞ ነበር ሲጠቀም። አይ እነሱ ሲጠቀሙበት የነበረው አምላክን ወይም እናንተ አምላካችሁ የምትሉት ለኔ አባቴ ነው ያለውን ሐሸምን ማን ብሎ ይጠራው ነበረ? ፋዘር ብሎ ነበር የሚጠራው። አባ ፋዘር ስም አይደለም ራሱ። ፓትሮስ ስም አይደለም። ፓትሮስ ስም ነው። ፓትሮስ ዲኖሚክ ነው ወይስ ፎኔቲክ ነው? አይ ኢየሱስ እንዴት ነው የሚጠቀመው? ስሙን ስላልከኝ ነው። አባ ብሎ ነበር የሚጠቀመው። አራሚክ ነው። አይጠቀሙም ነበር ወይ? ስሙን አያውቀውም ወይ? ማን ነው የተጸወው? ስሙ ፕሮፐር ኔሙ ማን ነው? የማን የዛ ዮዲሄ ቫፌ የሚባለው? ኦኬ በቃ አሳይመንት ልስጥህና አይ ቲንክ ማጨናነቅ ከዚህ በላይ እንኳን ማሳጣት ሰውን ያው በእስልምና ስለማይፈቀድ ስናወራ እውቀት ላይ ዘሚካኤል አይደለም ከስር ዘሚካኤል አይደለም እባካችሁ። ግን ማንሙን ችግር የለውም። እሺ አትሳቀቅ። አይ እንትን ነው ምን መሰለህ ተሳቅቄ ሳይሆን የጠየቀኝ የሚጻፉትን አታያቸው አተዋቸውና ምን ታረጋለህ? አዲስ ኪዳን ላይ ሐሸም እንዴት የለም? ሐሸምን ለምን አልጠሩትም? ኢየሱስና ሐዋርያት ሐሸምን ለምን አልጠሩትም? ራሱ ዮዲሄ ቫፌን ለምን አልተጠቀሙም የሚለውን ነገር እንደ አሳይመንት ነገር ያዘው። እሺ ቀጣዩን ጥያቄ ልውጣ ወደ ኢየሱስ መሰጠኝ እና ቅድም እንደነገርኩ ነው ኢሳ መሐመድ ከኢሳ ከብዙ ሴንቸሪዎች በኋላ ከመጣ ምን አይነት ኤቪደንስ ኖሮት ነው የካደው? ምኑን ነው የካደው? የክርስቶስን ዲቪኒቲ ያው ባይብል ሂስቶሪካል ጀነራሊ የሚል ባይብል ላይ አለ እንዴ? ኤክስፕሊሲትሊ ባይሎም እንዲህ ቃል በቃል ባይሎም አንተ የእናንተ አምላክ የሚቀበለውን እንትን ተቀብለው ለምሳሌ አንድ ጥቅስ አምጣና በአንድ ጥቅስ ላይ እናወራ እስቲ። አንድ ጥቅስ አምጣ። ችግር የለም ብዙ አመጣላለሁ ከፈለክ አንድ አንጣና እናወራ። አንዷን በደንብ ድብልቅልቁን አድርጋ ምን ትብለ እስቲ አንድ ጥቅስ። እሺ ሪቪሌሽን ላይ ያለው እንትን ላይ ራዕይ ዮሐንስ ላይ እኔ መጀመሪያን የመጨረሻም ነኝ ይላል። እንግዲህ አላህ እኔም የመጀመሪያም የመጨረሻም ነኝ ሲል ምን ለማለት ፈልገው ነው እንደዛ ያለው? ምን ላይ ነው እንደዛ የሚለው? የመጨረሻም ነኝ ይላል እና አሁን እሱን አውጣ። ዮሐንስ ራዕይ ላይ ምን ነው የሚያሳየው? እስቲ አምላክ ነኝ የሚል ነገር ያሳያል እንዴ? ምዕራፍ 7 ምዕራፍ 1 ከቁጥር 17 ጀምሮ ዮሐንስ ራዕዩን ሲጽፍ ክርስቶስ ሲገለጥለት በግንባሬ ተደፍቶ ይላል። ከዛ ቀኝ እጁን ጭንቅላቴ ላይ ያደረገና አትፍራ አምላክ ነው የሚል አለ። አምላክ ነው የሚል አለ። አምላክ ነው የሚል አለ ነው የጠየኩ። እንትን ያስፈልጋል ኤክስፕሊሲት መሆን አለበት ግዴታ ነው። አይ እንትን በሐሳብም ደረጃ አምጣና እንትን በል ከፈለክም አምላክ ነው የሚል አለ። ራዕይ ዮሐንስ ምዕራፍ 1 ምዕራፍ 1 እና 17 ላይ አምላክ ነው የሚለውን በኃይለ ቃል አታሳየኝ። አምላክ ለሚለው ድምዳሜ ያደረሰ አውጣና አሳየኝ ነው ያልኩ። እንትን ነው ክሌም እኮ ነው። ስማ አምላክ ስትሆን ክሌም ታደርጋለህ እኮ። ምኑ የትኛው ኃይለ ቃል ነው ክሌም የሚለው? አሁን ራዕይ ዮሐንስ ላይ ግባና የአያቱን ቃል አሳየኝ።
ምዕራፍ 1 ላይ ማለት ነው። ምዕራፍ 1 ቁጥር 17 ምን ይላል መሰለህ? እኔ የመጀመሪያም የመጨረሻም ነኝ ይላል እኮ። ፊተኛና ኋለኛ የሚለውን ነው የፈለከው? ፊተኛና ኋለኛ የሚለውን ነው የፈለከው ወይስ ምንድን ነው የፈለከው? ፊተኛና ኋለኛ አልፋና ኦሜጋ ማለት ነው። አዎ እሱ ነው የምልህ። ቆላሲስ ምዕራፍ 1 ቁጥር 18 ላይ ፕሮቶስ ነው ይላል አይደለ? ኢየሱስን ማለት ፕሮቶስ ነው ፊተኛ ነው ይለዋል አይደለ? የምን ፊተኛ ነው ይለዋል? ቆላሲስ 1:18 ላይ የምን ፊተኛ ነው የሚለው? እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል አይደለ? የሙታን ፊተኛ ነው ይለዋል አይደለ? በኩር የሚለው ፕሮቶስ ምዕራፍ 16 ክርስቲያን ምዕራፍ 1 ምዕራፍ 10 ማን ነው? ምዕራፍ 1 ቁጥር 16 ፊተኛና ኋለኛ ማለት አምላክ ማለት አይደለም። ትርጉሙን ልነግርህ ነው እኮ። ንገረኝ ምንድን ነው? አዎ ራዕይ ዮሐንስ ምዕራፍ 2 ቁጥር 8 ላይ ሞቶ የነበረውና ሕያው የሆነው ፊተኛና ኋለኛው ይለዋል። ኢየሱስ ከሞት ከተነሳ በኋላ ፊተኛና ኋለኛ እንደሆነ ነው ባይብል የሚናገረው። የምን ፊተኛና የምን ኋለኛ ሲባል ቆላሲስ ምዕራፍ 1 ቁጥር 18 ላይ የሙታን ፊተኛ ነው ይለዋል። ፊተኛ ለሚለው ቃል ፕሮቶስ ነው የሚለው ልክ ራዕይ 1:18 ላይ እንዳለው ማለት ነው። ከዛ ቀጠለና ደግሞ ኢየሱስ ከሞት ሲነሳ ኋለኛ አዳም ሆነ ይላል። አንደኛ ቆሮንቶስ 15:45 ላይ ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ነው የሚለው። ስለዚህ ኋለኛ አዳምና ፊተኛ የተባለው ኢየሱስ ሴማቲክ ሬንጅ ሆኖ እንጂ ስለ አምላክነት የሚያሳይ አይደለም። ፊተኛና ኋለኛ የተባሉ ብዙ ናቸው። ኢየሱስ ብቻ አይደለም የተባለው። ማቴዎስ ወንጌል ምዕራፍ 19 ቁጥር 30 ላይ ነገር ግን ብዙዎች ፊተኞች ኋለኞች ፊተኞች ይሆናሉ አለ። እዚህ አንቀጽ ላይ ፕሮቶይ የሚለው ቃል ፕሮቶስ ለሚለው ብዙ ቁጥር ሆኖ የመጣው ፊተኞች ማለት ነው። እስካቶይ የሚለው ቃል እስካቶስ ለሚለው ቃል ብዙ ቁጥር ሆኖ ይቀመጣል። ስለዚህ አንድ ሰው ፊተኛም ኋለኛም መሆን ይችላል። ለምሳሌ ማለት ነው ጴጥሮስ ለምሳሌ ኋለኛ የነበረ ፊተኛ ይሆናል፣ ፊተኛ ኋለኛ ይሆናል ማለት ነው። ፊተኛና ኋለኛ የሚለው ቃል አልፋና ኦሜጋ ወይም አልአወልና ወልአኺር ከሚለው ጋር በፍጹም የሚገናኝ ነገር አይደለም። ስለዚህ ራዕይ ዮሐንስ ምዕራፍ 1 ቁጥር 17 እና 18 ላይ ባለው ጥቅስ መሰረት ኢየሱስ አምላክ እንደሆነ ማስረጃ፣ መረጃ፣ መማወገቻ መሆን አይችልም ነው እያልን ያለ ነው። ቀጥል። እሺ ያነሳው እንትን ቆላሲያስ ላይ ያነሳው ፖይንት አሁን ለምሳሌ ምዕራፍ 1 ቁጥር 16 ላይ ካየው ሁሉም ነገር በሱ ነው የተፈጠረው ይላል። ዮሐንስ ፖይንታችን ኢየሱስ ፈጣሪ ነው አይደለም ሳይሆን ኢየሱስ አምላክ ነው ለሚለው ማስረጃ ራዕይ ዮሐንስ ምዕራፍ 1 ቁጥር 18 ላይ ባለው ጥቅስ መሰረት እዛ ጥቅስ ላይ የሚያሳየው የፕሮቶስና ስካቶስ የሚለው ቃል ለአምላክነቱ ማስረጃ መረጃ መሆን አይችልም እያልኩ ነው ያለሁት። ርዕስ ይጠበቅ። እሺ አይ ርዕስ ይሻለው ግን ምን መሰለህ አንተ በራስህ ሪፈሪንግ እየወሰድኩ ስለሆነ እኔ ፕሮቶስና ስካቶስ ላይ ነው ያለሁት። ልብ አድርግ። ፕሮቶስና ስካቶስ የሚለው ለአምላክነት ማስረጃ መሆን ይችላል ስትል ፕሮቶስና ስካቶስ የሚለው ቃል ለፍጡራንም መዋል ይችላል ነው ብዬ ያልኩ። ያን ላይ ሞግት አጥብቀህ ያዘኝ። ንከስ እዚህ ጋር ወጣ እንደ ሄደ እንዴ ወጣ። ኦኬ አላወኩትም ነበር እኮ ወላሂ እኔ እንደ አዲስ ልጅ ነበር ሳስተናግድ የነበረው። ስም እየቀያየሩ ስለሚመጡ ነው። ስለዚህ ምንድነው አቡኪ ማድረግ ያለብህ ራዕይ ዮሐንስ ምዕራፍ 1 ቁጥር 18 ላይ ያለውን ለአምላክነት ማስረጃ ይሆናል የሚል ሰው ካለ ክርስቲያን አስገባ። ትንሽ ደቂቃ አለኝ ልጠቀም። ማንኛውም ክርስቲያን መሞገት የሚችል ፊተኛና ኋለኛ የሚለውን መሞገት የሚችል ማንኛውም ክርስቲያን ለአምላክነት ነው የሚሆነው የሚል ማንኛውም ክርስቲያን መግባት ይችላል። እሺ ካልሆነ ደግሞ ኡስታዝ ወደ አንተ እኔም ልምጣና እንገልብጣቸው የሚመችህ ከሆነ ኦኬ። ወደማ አንተ ጋር እኔ እወጣለሁ። አሁን ብዙ አልቆይም ሀቢቢ። በቃ እንደዛ ከሆነ እዚሁ ነው። በቃ እኔም ብዙ ስለማልቆይ ነው፣ ችግር የለውም። ጉዳይ ካለ ሙአይመን አለች፣ ወደዛ ይግቡ። በቃ ኢንሻአላህ። እሺ መሞገት የሚችል ማንኛውም ክርስቲያን እንደዛ ነው። አኺ አቡበከር خير أخي كيف حالك يا أخي أبو بكر؟ الحمد لله رب العالمين. كيف حالك أستاذ كيف حالك؟ الحمد لله. الله يبارك. كيف حالك؟ الله يبارك بكم يا أخوة، الله يبارك بكم الشعب الأثيوبي، تقولوا للأخوة يساعدونا، الله يبارك بكم، الله يجعل ميزان حسناتكم يا رب. خير إن شاء الله. جيفت على سوش جيفت ستوت ياو
በትልቁ አድርገውና ጊፍት ያላችሁ ሰዎች ጊፍት ስጡት። ሶሪያ የሶሪያው ሰውዬ ነው አይደል አቡኪ? አዎ سوريا من سوريا نعم ለአንዳንድ ነገር ይሆነዋል። ያው ስደት ላይ ነው ያለው። ስለዚህ በተቻለ አቅም ጊፍት ስጡት። ኢንሻአላህ አጅሩ ካላህ ዘንድ ነው። የአላህን አጅር አስባችሁ ስጡት። መቼም እዚህ እንትን ላይ ምንድነው ቲክቶክ ላይ ጊፍት ራሳቸው እየተቀበሉ ጊፍት ሐራም ነው ደግሞ ማለት ጀምረዋል ራሱ ማለት ነው። እንደዚህ አይነት ነገር እየሰማው ነው ማለት ነውና ያው የምንታገሰው ብዙ ነገር ማንናገረው ያው ዲንን አስበን ነው። ያላህን ፊት ከጅለን ነው። ለአላህ ብለን እናደርጋለን። ነፍስያ እንዳይቀድም እያልን እየፈራን ነው። ማለትም ህዝብ አንበትንም ሰው ኮንፊውዝ አናደርግም ብለን ነው። ነገር ግን እንደዚህ ታገሰን ግን የተናገርን ቀን ደምንባ ነው የምታለቅሱት። እመኑኝ ደምንባ ነው የምታለቅሱት። ህዝቡ አኝኮ እንዲተፋችሁና መውጫ መግቢያ እንድታጡ ነው የምናረጋችሁ። የምር የተናገርን ቀን ማለት ነው። ወይ ስራ ስሩ ወይ ደግሞ ስራ ማሰሩ ከሆነ አርፋችሁ ተቀመጡ። ስራ የሚሰራ ሰው ግን አታደናቅፉ። በቃ አለቀ። የአቂዳ ችግር የለብንም፣ የመንሃጅ ችግር የለብንም፣ አይ ቲንክ የመዛብም ችግር የለብንም። ምንም አይነት ችግር የለም። ሆን ተብሎ ግን ስራዬ ተብሎ ገና ለገና የራሳቸውን አካውንት ለማሳደግ ተብሎ እንቅፋት እየሆኑብን ያሉ አካላት ጥቂት ጊዜ ነው የምንታገሰው። የተነሳን ቀን ግን ስማችሁን የጠራን ቀን ግን ታለቅሳላችሁ። ደምንባ ነው የምታለቅሱት። እመኑኝ። የምር አሁን እየነገርኳችሁ ነው ያለሁት። ስማችሁን ከጠራው እርግጠኛ ነኝ ደምንባ ታለቅሳላችሁ። ይሄ ህዝብ እንዳለ ግልብጥ ብሎ ነው እንትን የሚልባችሁ። መውጫ መግቢያ ነው የሚያሳጣችሁ። ስለዚህ አርፋችሁ ተቀመጡ ማለት ነው። በተቻለ አቅም ማለት ነው። ብንከባበር ጥሩ ነው ብዬ ነው የማስበው። ኢንሻአላህ እስቲ ጊፍት ያላችሁ ሰዎች ጊፍት ስጡት። ኢንሻአላህ ለወንድማችን ማለት ነው ጊፍት ስጡት። ያ ጀማ ቀጥል አቦኪ። ጊፍት ያላችሁ ሰዎች ጊፍት ስጡት ለዚዞ። አይ ቲንክ ክርስቲያኖች አሉ አልመሰለኝም። الله يبارك فيكم يا رب الله يجعل ميزان حسناتكم يا رب الله يجعل ميزان حسناتكم አሚን አሚን። ቢያንስ ዝም ብሎ ከላይ ያለው ቁጥር 4000 አንድ ቢሞላ ኢንሻአላህ እኛ እንጨርሳለን። ዝም ብላችሁ 4000 ሙሉለት እስቲ። የኔ ኢብራሂም አራ አላህን ፍራ ወረድና ላይፍ ክፈት ይብሮ ወደ አንተ ላምጣቸው። እንደው አልহামዱሊላህ። ሰላም አለይኩም ይብሮ። ሰላም የሆነ ማንጋ ገበያ ያለው ድምጽ ቀነስ በል። አጠገቤ ሌላ ላይ የከፈተ ሰው አለ። ኦኬ እንትን በቃ ክፈትና አንተ ይቻላል ወደ አንተ ተምታይ ብሮ። አይ አይመቸኝም አቡኪ፣ በኋላ ነው የሚከፍተው ዛሬ። አፎን እንዴት ናችሁ? ሰላም አለይኩም ወራህመቱላህ። ኡስታዝ ዋው እሺ ለጆሮ ጥሩ አይደለም ለራስህ። ኦኬ በቃ እንትን ከሌለ በቃ እንውጣ። ማን ይክፈት? ሙአመን ትክፈት እንዳውቂ። በቃ ያው ሌላ ከሌለ እንደዛ እናርግና እሷ ትክፈትና አይ ቲንክ እንሂድላትና ትንሽ እንትን እንበልና መውጣት ካለብን እንወጣለን ኢንሻአላህ። ኡስታዝ ቅድም አሁን የሆነ ሀሳብ ተነስቶ ነበርና እዛ ላይ ሀሳብ አብዱፌና ዛኪርን አንዴ ሰላም ልበላቸው ይብሮ፣ ከዛ ተቀጠራል ይብሮ። እሺ ቀጥሉ። እሺ ሰላም አብዱፌ ዛኪሮ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አብረን ነን ሀጂ። ኦኬ እሺ ማሻአላ። ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም ብያለሁ። አቡበከር ሁላችንም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ብሮ ብሮ ኢብራሂም አለ? ኡስታዝ እንዴት ናችሁ? ድምጽ አንዳችን እየከፈትን አሁን ጥሩ ነው ያለው። እሺ እንዴት ናችሁ? ይኸውልህ ለማለት የፈለኩት ትንሽ እንታገስና ትንሽ ለህዝቡ እንተውና ከዛ በኋላ ትዕግስታችን ሲያልቅ የምንወስደውን እርምጃ ግን ማንም ሰው እንደማይመልሰን ነው የምንናገረው ማለት ነው። ኢንሻአላህ ማለት ስራ እየተሰራ ነው ያለው።
ስራ እየተሰራ ያለውን ነገር ለማደናቀፍ ወደኋላ ይሄ እንደዚህ የተለያየ ነገሮች አጀንዳ እየተፈለገ የሚባልበት ነገር እየታገስና ያለ ነው። ይሄ ነገር ካለፈ ድንበር ካለፈ ስም እየጠራን በስነ ስርዓት ምን እንደሚፈልጉ ሰዎችን እንጠቅሳለን። ያኔ ደምንባ ሰዎች እንዳያለቅሱ ደምንባ ነው የሚያለቅሱት። ስለዚህ በጣም ኡስታዝ በጣም በዛ። አሁን ምንድነው እኛ እንግዲህ እንደሚታወቀው መንሃጃችን ግልጽ ነው። አንደኛ መንሃጃችን ምንም እዚህ እዛ የሚባል ነገር አይደለም፣ ጥርት ያለና ግልጽ የሆነ ነገር ነው። ሁለተኛ አቂዳችንም የታወቀ ነው እና አንደኛ ሰዎች አንድ ነገር መናገር ሲፈልጉ ወንድም ማንም ሰው ሊሳሳት ይችላል፣ ዑለማዎችም ይሳሳታሉ። ግን ስተትን በውስጥ መነጋገር እየተቻለ አደባባይ ላይ ዝም ብሎ ያውም ደግሞ የምንግባባ ሰዎች ሆነን ሳለን ዝም ብሎ ተነስቶ አደባባይ ላይ መናገር ይሄ አግባብ አይደለም። አንደኛ እንዴ ተነጋግረን መሆን የሚችል ነገር፣ በዛ ላይ ደግሞ የዚህ ግባ የሚባል ነገር ቢሆን እኮ ደህና ነገር ቢሆን ጥሩ እና ግዴታ ደግሞ አንድ ሰው ጋር እንትና ጋር ሄደ መቅረት አለብን ማለት አይደለም። እኛ ባክግራውንዳችንንም አንድ ሰው ግዴታ እኔ እንዲህ ነኝ ብዬ መናገር የለብንም። ኦኬ እንደዚህ አይነት አካሄዶችም የሉም። እንትና ጋር ለምን አልተቀራም ብሎ ግዴታ እንትና ቦታ ላይ እንዲያርግላቸው ነበረ እንትና ቦታ አልተቀራም ምናምን ኖ ዲስ ኢዝ ናት ትክክለኛው መንገድ አይደለም። ግዴታ መናገር የለብንም የምንቀራበትን ቦታ። ይቅርታ አውኪ ኡስታዝ ኢንጂነር አብዱልአዚዝን አንድ ያስገባው አስገባው ችግር የለውም። እሺ እና ምንድነው በጣም በዛ። አሁን ከተነጋገርን በኋላም እንደዚህ አይነት ነገሮችን ታች ላይ ማን ነው እዛ ላይ ሆኖ እኛ የምናሳልፈው መከራ እኮ አያዩም እነሱ። ንጽጽር ማለት ምን ማለት እንደሆነ አልገባቸውም ሲጀመር ማለት ነው። እንደ እንቁላል ሊይዙን ነው የሚገባው ሀቂቃ እንዴ። እኛ እዚህ ጋር ፊት ለፊት እኮ ዋሪየርስ እኮ ነን። ፊት ለፊት ቁጭ ብለን እኛ ስለ ራሳችን እንዲህ መናገር አለብን ተብሎ የሚባልልን ሰዎች አይደለንም። ግን ምንድነው ቢያንስ ትክክለኛ የነቢያትን ስራ ይዘን ያለ ነው እኛ ነን። አልহামዱሊላህ ረብል ዓለሚን አላህ ኢኽላስን ይስጠንና ማለት ነው። እንደዚህ አይነት ሰዎችን ማበረታታትና ስተትም ስንሳሳት ኦፍ ኮርስ ማንም ይሳሳታል። ይሄንን ስተት ግን ማረም ከተቻለ ፊት ለፊት እንደዚህ አደባባይ ላይ አስጥቶ እኛንም ህብረተሰቡንም ከማወዘጋገብ መጥቶ ነው አንድ ሰው ነሲሃ ቢያደርግልኝ ኢብራሂም ይሄ ነገር እኮ ስተት ነው ተሳስተሃል እቺን ነገር ብታረም ቢለኝ ማንነኝ እኔ ማላረመው? ማንነኝ እኔ ማላረመው? ታገስን በጣም ማለት ነው ወላሂ እንዴ። ይሄ ሁሉ ውጥንቅጥ የመጣው አሁን ከዚህ በኋላ ነው። በቃ ውጥንቅጥ ወጣ። አሁን ቲክቶኩን እንደምታዩት በዚህ ምክንያት እኛ የካፊሮች ሰለባው ነን። ለብር ብላችሁ ነው መሰሩት ተባልን። እኛ ለብር ብለን የምንሰራው ስራ አንድም ነገር የለንም። እኛ ያለንበትን ሁኔታ የሚያቀልን ሰው የለም፣ አንድም ሰው የለም። እና እንደዚህ አይነት ነገሮችን ሀቂቃ በጣም ታስቦበት በስነ ስርዓት አካሄዶች የሆነ በቃ እነዚህ ነገሮች ማየት አለብን። እኔ አሁን ቻሌንጅ ሲሰጠኝ እኔ አይደለሁም ፈልጌ ቻሌንጅ የሰጠሁት። እኔ በተኛውበት እኔ ባልነበርኩበት ነች ሃናን መታለ እኔ ቻሌንጅ ሰጠችኝ። እንደዚህ አይነት ትሬንዶች ተጀምረዋል ተብለው እኛ በአደባባይ የምንወቀስበት ምክንያት የለም። እኔ ለብር ምኖርበት ስጀምር እኮ ለብር አይደለም የጀመርኩት ጋይስ። ስንጀምር ማንም እዚህ ጋር ለብር ብሎ የጀመረ ሰው የለም። እዚህ ጋር ሁላችንም የጀመርነው ዲናችንን ከፍ ለማድረግ በንዴት ነው የጀመርነው። አጠገባችን ያሉ ሰዎች አይናችን እያዩ ሲከፍሩ አይተን ነው ተነስተን እዚህ ጋር የመጣ ነው በአላህ ፍቃድ ማለት ነው። ዛሬ እኛን መርዳትና ለኛ እንደ ወንድም ሆኖ አንደኛው ሌላኛውን ማበርታት ሲገባው አልሙእሚኑ ከልቡንያን እንደተባለው ልክ እንደ ግንብ ነው እንደተባለው አንደኛው ሌላኛውን ያጠነክረዋል ነው እንጂ የሚባለው አንደኛው ሌላኛውን እያደከመና እያከሰመ የሚሄድበት አካሄድ ትክክል አይደለም፣ መስተካከል አለበት። እና ይሄንን ነገር ሀቂቃ በጣም እኔ አእምሮዬ ውስጥ በጣም ሲመላለስ የነበረ ነገር ነውና ከተነሳ አይቀር ማውራት ስላለብኝ ነው ያወራሁት። እና ሌሎችም እንደዚህ አንዳንድ ሰዎች ጋር አውርተናል፣ ኦፍ ኮርስ አውርተናል፣ አውፍ ተባብለናል። ቢሆንም ግን አንዳንድ ሰዎች ግን በጣም ስርዓት የጎደላቸው ሰዎች አሉ። አውፍ ከተባባልናቸው ውጪ ማለት ነው። በጣም ስርዓት የጎደላቸው ሰዎች አሉ። ሀቂቀተን አንድ ሰው ስለቀራ ብቻ አይደለም ማንነቱ እንዴ መቅራት እኛ ማን እንደሆነን ማንም የሚያክሰው የለም። ስለቀራ አይደለም ማንነቱ የሚታየው፣ ስለቀራ አይደለም። እንዴት ነው መስላውን ማስኬደው? እንዴት ነው ይሄንን
ይሄንን የነዚህ ዋሪዮሮች እዚህ ፊት ለፊት ያሉ ዋሪዮሮች እሺ ለምን እነሱ መተው አይሰሩም? በቃ ይስሩት ነው ያው መተው ያው እንተውላቸው። ፈኑን እኮ አያውቁትም ሲጀመር ማለት ነው። በቃ ያው እንተውላችሁ ትሰራላችሁ። ግን አንተ ላ يخافون لومة لائم እኛ ለውመተ ላኢም ምንም የምንፈራው ነገር የለም። ኢንሻአላህ እንሰራለን፣ ይቀጥላል። የፈለጋችሁትን በሉ፣ እኛ ግን እንሰራለን። ስለዚህ አካሄዳችሁን አስተካክሉ። ሀቂቀተን እንትና ብለን መጣራት የለብንም። በቃ አካሄዳችሁን አስተካክሉ። በቃ እናንተም በሉ እኛም እንላለን ከዚህ በኋላ እንደዚህ አይነት ከሆነ የምትሄዱት ማለት ነው። እና ይሄን ለማለት ፈልጌ ነው እኔ የተሰማኝን ነገር። ምክንያቱም ያሳለፍነውን ነገር እኛ ነን የምናውቀው። ከምን መተን ምን ላይ እንዳለን እኛ ነን የምናውቀው። እና ይሄን ለማለት ፈልጌ ነው። ወራህመቱላሂ ወበረካቱ። አንዴ ላውራ ይፈቀድልኛል? አንዴ ታዝማዝ ቆይ። እሺ ታወራለህ ሀቢቢ ኡስታዜ። የዛሬ ክረምት አካባቢ ላይ ነው በዋትስአፕ ላይ መጥሪያ ተልኮልኝ ነበረ። መጥሪያ የተላከልኝ ምንድነው ትፈልጋለህ በኮምፓራቲቭ ሪሊጅን ላይ እና ስልክ አይሰራም ተብዬ ነበረ የተሰጠኝ ማለት ነው። መጨረሻ ላይ ምንድነው ብዬ አብዱንና ኢምራንን ስጠይቃቸው የፌደራል ፖሊስ ነው አሉኝ ስልኩ ማለት ነው። እና እዛ ላይ መጥሪያው ላይ ምንድነው የሚለው ለጥያቄ ነው የምትፈልገው ነው የተባልኩት የነበረው። በዛን ሰዓት እኔ ደንግጬ ምንድነው የተፈጠረው ብዬ ስል እንግዲህ ስልኬ ኢትዮጵያ ውስጥ እያለሁ የምጠቀምበት ስልኬ ነው የተሰጠው ማለት ነው። ማን እንደሰጠብኝ አላውቅም። ራሱ ኢትዮጵያ ውስጥ ተጠቀምበት የነበረው ስልክ አይሰራም፣ ስለዚህ መጥሪያ ነው ብለው ፌደራል ፖሊስ ነው ራሱ መጥቶ የጠየቀኝ ማለት ነው። በዛን ሰዓት ነው ኢብራሂም ሲፈለግ የነበረው ማለት ነው። ኢብራሂም ከሀገር የወጣው በዛን ሰዓት ነው። አስቡት። ይሄንን ስልኬን ማን ይስጥብኝ ማቀው የለም። ወላሂ ነው የምላችሁ ማን እንደሰጠ እንኳን አላውቅም። ይሄን ስልኬ ኢትዮጵያ ውስጥ ያለው ስጠቀምበት የነበረ ስልኬ ነው። ፌደራል ፖሊስ ነው በዛን ሰዓት የጠየቀው በኮምፓራቲቭ ሪሊጅን ላይ እና እዩ ጩፋ ማን ነው ይሄ ዮናታን ከፕሮቴስታንት መካከል የተፈለገው ጥሪ የተደረገላቸው መጥሪያ የተሰጣቸው። ከኛ መካከል ደግሞ አንድ 4 ልጆች 5 ልጆች ይፈለጉ ነበረ። ስም አልጠቅስም። ኢትዮጵያ ውስጥ ያለ አንድ ትልቅ ኡስታዝም ጨምሮ ማለት ነው። እና ጥንቃቄ አድርግ ተብሎ መልእክት ተላከልኝ ማለት ነው ከሚያውቁ አካላት፣ ጉዳዩን ከሚያውቁ አካላት ማለት ነውና ለማንኛውም ምን ለማለት ፈልጌ ነው እኔ በምክክር አምናለሁ። ወላሂ ስተት ካለብኝ ድካም ካለብኝ የኛ ትልቅ የሚያመው ነገር ምንድነው ሙስሊም ወንድሞቼና እህቶቼ እኔ ላይ ተነስተው የሆነ ነገር ሲሉ ማምናቸው መወዳቸው ማከብራቸው ሰዎች እንደዛ ሲያደርጉ ያስደነግጣል። የፈለገ ነገር ልሳሳት የአቂዳና የመናጅ ጉዳይ ወይም ደግሞ የሆነ ነገር ከሆነ ሊነገረኝ ይገባል። አይ እሱ ላይ አይደለም ችግሩ ያለው ምንድነው አካሄድ ላይ ከሆነ በአካሄድ ላይ ማውራት እንችላለን። አሁን ለማንኛውም እኔ ኢንጂነርን አታስጡት፣ አስገቡት፣ ኢንጂነርን አስገቡት። ኡስታዝ መዋዝ ቀጥል። ኢንጂነርን ማውራት ፈልጋለሁ በዚህ ጉዳይ ላይ ከገባ ማለት ነው። እንኳን እንትናልክ ምናምን ሲል ነበር ከስር ይግባና እንነጋገርበታለን ማለት ነው ኢንሻአላህ። ኡስታዝ መቀጠል ትችላለህ። ወራህመቱላሂ ወበረካቱሁ። ወንድሞችና እህቶች አንዳንድ ያልተረዳናቸው ነጥቦች ያሉ ይመስለኛል ሳስበው። እነ ኡስታዝ ወሒድ እና ወንድሜ ኢብራሂም እየሰሩ ያሉት ስራ ታላቁ የዳዕዋ ስራ ነው። ትልቁን በር ይዘዋል እነሱ፣ በሩን ዘግተውት ውጭ ላይ የሚመጣውን ነገር ሁሌ በኢስላም እንትን መካከል በኢስላም መንግስት ውስጥ ትልቅ ቦታ ይሰጥ የነበረው ለሱሪያ ነበር በፊት ማለት ነው። ለምንድን ነው ለሱሪያ ትልቅ ቦታ የሚሰጠው ሲባል ድንበር ላይ ስላለች ነው። ከዩሮፕ ጋር ድንበር ላይ ስላለች እዚያ ሀገር ላይ ያለ ጦር ይጠናከራል ሁል ጊዜ ማለት ነው። ለምንድን ነው የሚጠናከረው? ድንበር ላይ ናት። ድንበር ላይ ያለ ነገር ሁሌ ነው የሚጠናከረው፣ ግዴታ ነው። ያን ማናጠናክር ከሆነ ይሰበራልና ችግር ይፈጠራልና ማለት ነው። የዛሬ 3-4 ዓመት በዚህ ሚዲያ ላይ ምን ሲፈጠር እንደነበር ስለነበርኩኝ አውቀዋለሁ። እነ ኡስታዝ ወሒድ ከመምጣታቸው በፊት እነ ኢብሮ፣ እነ ሳላህ፣ እነ ኢምራን፣ እነ አቡበከር፣ እነ ማሂር ከናንተ ውጭም ያሉ እነ ዛህራና መሰሎቻችሁ ከመምጣታችሁ በፊት ምን ይፈጠር እንደነበር በደንብ አድርጌ ነው የማውቀው። ምክንያቱም የምታስታውሱ ከሆነ የሆነ ጊዜ እኮ በደንብ አድርጌ ነው የማውቀው ሳወራ ነበር። ማይኩን ብትዘጉልን ባረከላሁ ፊኩም። ስለዚህ በደንብ አድርጌ ነው የማውቀው የዚያን የነበረውን ነገር ውስጡም ነበርኩኝ። ካፊሮች ሃይ ባይ አተው እንደፈለጉ ሲፈነጩ ነበር። የፈለገ ሰው የፈለገውን ነገር ይናገር ነበር። ያንን ሁላ ነገር ደግሞ አልহামዱሊላህ ረቢል ዓለሚን አላህ Subhanahu Wa Ta'ala አግርቶላቸው ወንድሞቻችን መተው በሩን ዘግተውታል። አሁን ማንም ትንፍሽ አይልም።
ትንፍሽ ማለት የፈለገ ሰው እከሌን እንጠራለሃለን ሲባል እንዴት እንደሚሮጥ እናንተም ታውቃላችሁ። ይሄ ነገር ሊፈጠር የቻለው ከአላህ Subhanahu Wa Ta'ala ፈድል በኋላ እነኚህ ወንድሞቻችን ናቸው ይሄን ነገር ያደረጉት። ይሄን ነገር ያደረጉ ወንድሞቻችን ለኛ እንቁ ናቸው። በጣም የምንወዳቸው የምናከብራቸው ትልቅ ቦታ የምንሰጣቸው ወንድሞቻችን ናቸው። አንድ ይሄ ሊታወቅ ይገባል። አንድ በግ ሁለተኛ ነገር ደግሞ የሆነ አባባል አለ በአረብኛ اصبر على كيد الحسود فإن صبرك قاتله كالنار تأكل بعضها إن لم تجد ما تأكله አንዳንድ የሰው ልጅ በነገራችን ላይ ይሄንን የራሴም ጸባይ ሊሆን ይችላል ለኔ አይታወቀኝም ከኔ ጀርባ ያለ ሰው ነው የሚያቀኝ ማለት ነው። አንዳንድ ሰው ሒስድ አለበት በተፈጥሮ የሆነ ነገር ለሆነ ሰው ሲገራለትና ያ ነገር ሲስተካከለ ደስ የማይለው ሰው ይኖራል። እንደዚህ አይነት ሰዎች ሲፈጠሩና ሲመጡ ደግሞ ማድረግ አለብን ብዬ የማስበው ኢብራሂም ከማንም ጋር መልስ እንዲሰጣጥ አልፈልግም እኔ በሙስሊሙ ውስጥ ማለት ነው። ኡስታዝ ወሂድም ከማንም ጋር መልስ እንዲሰጣጥ አልፈልግም። ለምን ሲባል መልስ የምትሰጧቸው ሰዎች ስላሉ የራሳችሁ ስራ አላችሁ እናንተ ከናንተ ስራ ጋር ቢዚ ሁኑ። እንዲህ አይነት ነገሮችን የሚናገሩ ሰዎች ካሉ በነገራችን ላይ ይቅርታ አድርጉልኝ መንሃጅ ብለው ሲናገሩ መንሃጅን ያልተማሩ ሰዎች ናቸው። መንሃጅ ላይ ጃሂል ናቸው። መንሃጅ ምን ማለት እንደሆነ አያውቁትም። ኪታብን ከላይ መጀመር ሲኖርባቸው ከዜድ ነው የጀመሩት አልፋቤትም ማለት ነው። አልፋቤትን ላ ሰዓት ሐቢቢ አብዱ ሰዓት እንተረንጅራ አልፋቤትን ከዜድ የጀመረ ሰው ለምን በትክክል እንትን አትልም ማለት አይቻልም። ያው መቼስ ከኤ ጀምርልኝ አይባልም ምክንያቱም ከታች ስለጀመረ። ስለዚህ እነ ኡስታዝ በዚህ ነገር ቢዚ አትሁኑ። እነሱ ተልእኮ ባይሰጣቸውም ሳያውቁ ያንን ተልእኮ እያራመዱ ነው ያሉት። ሳያውቁ ተሰጣቸው አይደለም። ያው መቼስ ከካፊር ጋር አንድ ሰው ተሞዳምዶ እንትን ብሎ ሙስሊሙ ላይ ይሰራል ብዬ አላስብም። አንድ ሙስሊም የሆነ ሰው አበደን ቢሆንም ግን እነ ኡስታዝ ስራችሁ ላይ ቢዚ ሁኑ። በፊትም እናንተ በስራችሁ ቢዚ ናችሁ። خلاص ስራ እየሰራችሁ ነው ያላችሁት። ስራችሁ ላይ ቢዚ ሁኑ። እነኚህ ወንድሞችን እኔ ከበፊት አቃቸዋለሁ ወላሂ الذي لا اله الا የዛሬ 3-4 ዓመት አቃቸዋለሁ። የሆነ ሰው ፎሎ ማግኘት ሲጀምር እየሮጡ ይመጣሉ ለመስደብ። የሆነ ሰው የሆነ ነገር ሲያገኝ ለመስደብ እየሮጡ ይመጣሉ። በስተመጨረሻ እነኚህ ወንድሞቼ ናቸው ሰብሰብ አድርጌ ብሎክ አጠጣኋቸው ማለት ነው። ምክንያቱም ስለማይጠቅሙኝ لا عندهم علم ولا عندهم اتزان ስርዓት የላቸው ዒልም የላቸው። መለስ ስትሉ ደግሞ ኮንሲስተንሲ የሚባል ነገር አለ። አንድ ሰው እኮ የሆነን ህግ ሲያስቀምጥ ህጉን በሁሉም ነገር ላይ አፕላይ ማድረግ አለበት። አንተ የምታስቀምጠው ህግ ለአንተ መስራት አለበት። ለነሱ አይሰራም ህጉ ለነሱ አይሰራም። የሴት ልጅ ድምጽ አውራ ነው ብለው ይናገራሉ። ተመልሰው ግን ከሴት ጋር ቻሌንጅ ሲያደርጉ ታገኛቸዋለህ። የማይሰሩትን ነገር ወንድሞቻችንን ለመንቀፍ ይጠቀሙበታል። ስለዚህ እነኚህ ሰዎችን ለኛ ብትተው እኔ ደስ ይለኛል በግሌ። እኔ አሁን በግሌ ደስ ይለኛል ከነኛ አይነት ሰዎች ጋር እንደኔ ያሉ ሰዎችን በንጽሩ ዓለም ላይ ሙሉ በሙሉ ያልገቡ ሰዎችን ብትተው ደስ ይለኛል። እናንተ ግን ታስፈልጉናላችሁ። ከማንም ጋር አታውሩ። የማንም ፎሎ ያጣ ሰው ወላሂ ፎሎ ያጣ ሰው በእናንተ ፎሎ መልቀም የለበትም። ለእናንተና ቻሌንጅ ተሰጠ ብር ለመፈለግ ይሰብስቡበት። እየሰጠ ያለው ሰው ወዶ ነው እየሰጠ ያለው። ስራቸውን ተመልክቶ ነው። እንደናንተ ሙስሊሙን አልከፋፈሉም። እንደናንተ ሙስሊሙን አልበጣጠሱም። እንደናንተ ለሙስሊሙ ጠንቅ አልሆኑም። እንደናንተ ለዱዓቶች መግቢያ መውጫ አላሳጡም ዱዓቶችን። ስለዚህ የቅናት መንፈሳችሁን እዚያው በያዛችሁበት ቀጥሉበት፣ ችግር የለውም። መንሃጅ የሚባለውን ግን ቁጭ አድርጉ። መንሃጅና እናንተ አትተዋወቁም። መንሃጅን በዋትስአፕ አይደለም የምትማረው፣ ዑለሞች ስር ነው ቁጭ ብለህ የምትማረው። መንሃጅን ስትማር ዓሊም ስር ቁጭ ብለህ እግሩ ስር ቁጭ ብለህ ነው የምትማረው። ከዋትስአፕ እና ከቴሌግራም ላይ አውዲዮ እየሰበሰባችሁ ያ ዒልም መስሏችሁ ማለት ነው። ሰው ላይ እንጣጥ ማለት ላ ሲጀመር የእናንተ አቅማችሁም አይደለም ረድ መስጠትም ሰው መናገርም ማለት ነው። ተግባባን? ስለዚህ ስርዓታችሁን ብትይዙ መልካም ነው። ባለፈው በነገራችን ላይ መልእክት አስቀምጥላቸው ነበር ለእንዲህ አይነት ሰዎች ኡስታዞቻችንን ተውና መከራከር የምትፈልጉ ከሆነ ይሄው አህባሾች አሉ። የአቂዳ መስአላ የቸገራችሁ ነገር ከነሱ ጋር ተከራከሩ። ይሄው አህባሾች እኮ አሉ። خلاص ከነሱ ጋር ተከራከሩ። ምክንያቱም አቂዳ አይደለ ያስቸገራችሁ ያለው ችግር የለውም ማለት
የአቂዳው መስአላ ሂዱና ከአህባሹ ጋር ተወያዩ። አለቀ خلاص። ኡስታዞቻችን ደግሞ ያስተምሩበት። ዱዓቶቻችን እንደነ ኢብሮ እንደነ ሳላህ ኡስታዝ ሁሱ ሁሉም ዱዓቶች ይስሩበት። እነሱ ስራቸውን ይቀጥሉ። እናንተ ደግሞ የመሳደብ ክርክርም ካላችሁ አህባሾች አሉላችሁ። የመከራከር ፍላጎቱም ካላችሁ አህባሾች አሉላችሁ። ፊልዳችሁ ይለያያል። ባለፈው ስናገር ነበር ይሄን ነገር። ፊልዳችሁ ይለያያል። የእናንተ ፊልድ ሁለት ፊልድ ነው። አንደኛው አቂዳ ነው አይደል? አቂዳው ይኸው በግልጽ ወጥተው ኢንካር የሚያደርጉ ሰዎች መጥተዋልና ከነሱ ጋር ተከራከሩ። ሁለተኛ ፊልዳችሁ ስድብ ነው አይደል? ለኢስላም እየሰሩ ያሉትን ሰዎች ተውና የሰለሙ ሰዎችን እያጠመሙ ያለው ሰዎች ጋር ሂዱና ተሳደቡ፣ ችግር የለው። ይሄ ነው ያለው በኔ በኩል። ማንም ደግሞ ከነሱ መሐከል ማንም በዚህ ነገር ላይ ዒልም ኖሮት መጥቶ መናገር የሚፈልግ ሰው ካለ ሁሉም በሬ ክፍት ነው። በኔ ማለት በኔ በኩል በሬ ክፍት ነው። ወላኪን ወንድሞቻችንን ከስራ አታጉላሏቸው እላችኋለሁ። ወንድሞች አላህ ይጠብቃችሁ። ኡስታዝ ወሂድ እንፈልጋችኋለን። እነኚህ ሰዎች እኔ አናኑሪያቸዋለሁ። ረጅም ዓመት ነው አብረን ያለነው። ቲክቶክ ላይ ከገባሁበት ጊዜ ጀምሮ እየሰደቡኝ እየዘለፉኝ፣ ወላሂ የሆነ ጊዜ ላይ የሆነ ነገር በቃ ነገርኳችሁ እኮ የሆነ ነገር ሲገኝ ወዲያው እሳት ይቃጠላል። ወዲያው ማን ነው ዘንድሮ ፎሎው እያገኘ ያለው? ማን ነው ዘንድሮ እንትን እያደረገ ያለው? ማን ነው ዘንድሮ ብዙ ቪው እያገኘ ያለው? በዚያ ነው የሚኬደው። ዲን አልኢስላም ፎሎው ተከታተሉና ሰዎችን ምቱ አይልም። ዳዕዋ ላይ የሚሰራ ሰው ይደገፋል እንጂ አይመታም። ይሄን ያለው ነገር እናንተ ከነሱም በላይ ስለሆናችሁ ቦታ አትስጧቸው። ሁላችንም ወደ ስራችን እንመለስ፣ እነሱም ወደ ስራቸው ይመለሱ። ኡስታዝም ደግሞ ወደ ስራችሁ ተመለሱ እላችኋለሁ። አላህ ይጠብቃችሁ፣ ስራችሁንም አላህ በረካ ያድርግላችሁ። ያኔ ያለው ጀዛኩሙላሁ ኸይረን። ወአለይኩም ወራህመቱላህ። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አዚ ኢንጂነር መርሐባ። አንድ ሐሳብ እንትን ልበል ይመስለኛል። ሙዓዝ እየተናገረ ያለው ነገር ትንሽ ወጥ የረገጠ ንግግር ነው እየተናገረ ያለው። ሲጀመር ሰላም አለይኩም ዛኪር አንዴ ስለምቀድምህ እቀድምሃለሁ መሰለኝ አይደል? ሐሳብም አንዴ ሰላም አለይኩም ያ ጀማ ኡስታዝ ሰላም አለይኩም ኡስታዝ ሙዓዝ ኡስታዝ ወሂድ ሰላም አለይኩም። ሐቂቀተን ይሄ እኔ ኡስታዝ ከጨረሰ በኋላ አቡበከር ሊዘጋ ነበር መሰለኝ፣ ዘግቶ እንዲወጣ ነበር እኔ ፍላጎቴ። ማለትም ሌላ ቦታ የሆነ 30 ሰው ምናምን ይዙና ይራገጡና ከዛ በኋላ እናንተ ደግሞ መታችሁ ረድ ስትሰጡ ወይ ደግሞ እነ ኡስታዝ ወሂድ መሰል እነ ኡስታዝ ሙዓዝ ሲመጡ ሰው ይመጣል። አሁን 1000 ምናምን ሰው ነው፣ ጭራሽ ማስተጋባት ነው የሚሆነው። ገብቷል? የተናገራችሁት ነገር አለ። አሁን ወጥ መርገጥ ምንድን ነው? ያ ስለሆነ አሁን ለመመላለስ ሳይሆን በቃ ሐሳብ ተሰጥቷል አይደል? خلاص አሁን አንተ እዚህ ጋር መተህ ያንተን ሐሳብ ጭራሽ እኔ የተናገርኩት እንዲህ ነው፣ አሁን ደግሞ ኡስታዝ ሙዓዝ እንዲህ ተናግሯል፣ እንዲህ ወጥ ረግጧል ብለህ እንድታስተላልፍ እድሉም መሰጠትም የለበትም። ሞዴሬተር ስለሌለኝ ነው እንጂ አስወርደህ ነበር። خلاص በቃ ያወራው ነገር አለ አይደል? የተወራው ነገር አንተን ካልተመለከተ በቃ አልተመለከተም። ተው። ኡስታዝ ሙዓዝ እስካሁን ድረስ ሲያወራ አንድ ስም አልጠራ፣ አንድ ስም ማለት ነው። በቃ ማሻአላ አንተ ቀጥታ ይሄ ነገር ካንተ ጋር የሚገጥም ከሆነ እሰየው በቃ ተስተካከል። ካልገጠመ ደግሞ ኡስታዝ ሙዓዝ ነው 1400 ምናምን ሰው ቁጭ ብሎ አሁን ያንተን ጭራሽ ደግሞ ስለ 30 ሰው ያወራውን 1400 ሰው ደግሞ እንዲያዳምጥህ እድሉን አንሰጠህ። ባረከላሁ ፊክ። ይሄ ነው። አፉ በሉኝ ሁላችሁም። እሺ ሰላም አለይኩም። እኔ ጋር ስላልሆነ ማለት ነው። በጠቅላላ ሐሳብ ላይ አስቀምጠን ሐሳብን መነጋገር እንችላለን። ምንም ችግር የለውም። ማንም ሰው ማለት ነው ሐሳባችንን አስቀምጠን
ሐሳባችንን መነጋገር እንችላለን። መተቻቸትም መወቃቀስም እንችላለን። ያን ያህል ብዙ እንትን ኢሹ የሆነ ትልቅ ኢሹ አይደለም እንደኔ ማለት ነው። ኡስታዝ ወሂድ መጀመሪያ መጥቶ ፖይንት ሐሳብ ነው ያነሳው። ኢብሮም ቀጥሎ ፖይንት ሐሳብ ነው ያነሳው። ቀጥሎ ኡስታዝ ሙአዝም ሐሳብ ነው ያነሳው። ከዚህም በኋላ እንትን ቢባል ሐሳብ ነው የሚነሳው። ግን አንድ የመጨረሻ ግን ማስጠንቀቂያና ፖይንት አስቀምጣለሁ። በምንም ተአምር ያጀማ በምንም ተአምር አንደኛ ሰው እንዳታስወርዱ፣ ሁለተኛ በምንም ተአምር እዚህ ቤት ላይ ለመመላለስ እንዳትሞክሩ። ያንን እኔ አላስተናግድም ከይቅርታ ጋር ለመመላለስ ምናምን አንተን አይደለም። መጀመሪያ ኡስታዝ ሙአዝም የተናገረው ነገር፣ ኡስታዝ ወሂድም የተናገረው ነገር፣ ኡስታዝ ኢብራሂምም የተናገረው ነገር ፐርሰናሊ ማንንም ነገር አልተናገሩም። የተናገሩትን ፐርሰን አለ አውቃለሁ። የተናገሩት ፐርሰን አለ ከኛ መካከል የለም። ያ የተናገሩት ፐርሰን ማለት ነው። ኢብሮ አለ ከይቅርታ ጋር ፖዝ ሆኗል። ኔጋ ኢብሮ አለ። ያው ለምሳሌ ኡስታዝ ወሂድን አሁን ልጠይቀው ነው። ኡስታዝ አንተ ለምሳሌ የተናገርከው ፐርሰን አለ ከኛ መካከል የለም አይደለም? ስለምናውቀው ማለት ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ ቲንክ ፐርሰናሊ ከኢንጂነር ጋር እኔ ምንም አይነት እንትን የለኝም፣ ግንኙነት የለኝም። ምንም አይነት ግንኙነት የለኝም ስለ ምንም ያደረገኝም ነገር የለም። እሱ አይደለም እያደረገኝ ያለው። ለሶስት ወር ለአራት ወር በአንድ ርዕስት ላይ አንድ ቤት ተከፍቶ ሲዘመትብኝ ነበረ። ታስታውሱ እንደሆነ ኡስታዝ እሱ ላይም ሲዘመትበት ነበረ፣ እኔ ላይም ሲዘመትብኝ ነበረ። አይታችሁ ከሆነ ማለት ነው። ግን ምንም አድርጌ አይደለም። ችግር ካለ እንነጋገር ብዬ ግሩፕ ሁላ ከፍቻለሁ ቴሌግራም ላይ የሆነ ወቅት ማለት ነው። ሁላችንን እንነጋገር ችግር ካለ ማለት ነው። የሆነ ሰዓት ላይ በተለያየ ነገር ነው የስድስት ወር ኮርስ እየሰጠ ዝም ብሎ እንትን ነው እያረጋ ያለው ምናምን እየተባልኩኝ ስተች ነበረ። ራሱ ኮርሱንም ነው ሲመታ የነበረው። 6 ወር ያሰለጥንና ሴቶቹን ይልካቸዋል ምናምን እየተባልኩኝ ብዙ ነገር ስባል ነበረ። ቢያንስ እንኳን ይሄንን ነገር ችግሩን ለመፍታት ቤት እንክፈትና እናውራ ብዬ ያሉበት ቦታ ድረስ ሄጄ ነበረ የተባሉ ሰዎች ጋር። እኔ አላቃቸውም፣ ከጊዜ በኋላ ነው ያወቅኳቸው። ስለዚህ ሰዎቹን ስጠይቅ ምንድነው ችግራቸው ብዬ ስል የመናት ችግር አለ ወይ ስል የለም አሉኝ። የአቂዳ ችግር አለ ወይ ብዬ ስጠይቅ የለም አሉኝ። በአቂዳ እንደውም ጭራሽ ሆኖ አንድ ናችሁ፣ በመናጅም አንድ ናችሁ ተባለ። እንደዛ ከሆነ ታዲያ ለምን በውስጥ አናደርገውም? ምናልባት የፊቂ መሳላዎች ላይ ምናልባት ደካማ ጎን ካለን ችግር ካለብኝ ለምን አንፈታውም? ቤት ተከፍቶ ለምን አንነጋገርም ብዬ ቴሌግራም ላይ ከፈትኩኝ። ኡስታዝ አቡ ሙአዊያን ኡስታዝ አቡል ቡሃሪን ምናምን ነገር እንዲመጡ ጠራው ማለት ነው። ሰውየውን ራሱ ይሄ አሁን የሚተቸኝ ስሜን እየጠራ የሚያብጠለጥለኝ የሚያበሻቀጠኝን ሰው ለፖለቲካ ግብዓት ከሚሆን ለካፊሮች ለፖለቲካ ግብዓት ከሚሆን ለምን መጥቶ አይገስጸኝም ብዬ ብዙ ሞከርኩኝ። ራሱ እነ ቢላልን ሁላ ልኬ ነበር ሁላ የሆነ ሰዓት ላይ መነጋገር ከፈለገ እንደዚህ እስቲ አናግረው ምንድነው ችግሩ ፐርሰናሊ ብያልኩኝ ሞከርኩኝ። እና ሳየው ፐርሰናሊ ነው ያለው ነገር፣ ፐርሰናሊ ነው አታክ እየተደረግኩኝ ያለሁት። አንድ ቀንም ተናግሬም አላውቅም መልሼም አላውቅም። አሁን ግን ነገሩ እየበረታ በየጊዜው ማለት ነው። ባለፈውም ስለ ቴዲ አፍሮ የሆነ ነገር ስል በሌላ ነገር ነው እሱ የተረዳው ማለት ነው። ከዛ በኋላ እኔ ኡስታዝ አይደለሁም ምናምን እያለ ከፈለጋችሁ እንትን በሉት መንጋ ምናምን እየተባልኩኝ ነው የሚባለው። ያውላ ነገር ተቋቁሜ ጸጥ ያልኩት አንደኛ ወንድሞቼ ናቸው፣ በሌላህ መንገድ ያገኘኋቸው ወንድሞቼ ናቸው። ባንተዋወቅም እንኳን ይሄ በአካል ባንተዋወቅም እንኳን የሆነ አንድ የሚያስተሳስረን ነገር አለ ከሚለው አንፃር ነው። ነገር ግን ሳየው ፖለቲካው ላይ ካፊሮች በጣም እየተጠቀሙብን ያሉት፣ ኦልሬዲ ዳዋችን እየተመታ ነው ያለው። ስለዚህ ከዚህ በኋላ ያለውን ነገር መታገስ አልችልም እኔ። ከዚህ በኋላ ተሳስተው ስም መጥቀስ ከጀመሩ ያው ወደ ሌላ ነገር ደምንባ ነው የምናስለቅሰው እኛም በተራችን ማለት ነውና ያ ነገር እንዳይሆን ከተፈለገ ምክክር ካስፈለገ ምክክር እንመካከር። ይሄ ነው የሚባል ነገር ካለ ስተትም ካለ በውስጥ መስመር ግሩፕ ከፍተን መነጋገር እንችላለን። አይ ሁሉ ነገር አደባባይ ላይ ካልሆነ የሚል አቋም ካለው ግን ያው አደባባይ ላይ ማለቅ ይችላል፣ ምንም ችግር የለውም። ያንን ለማለት ፈልጌ ነው። አቡበከር ለኡስታዝ ኢንጂነር ትለታለህ ፐርሰናሊ ሳይሆን ፐርሰናሊ ምንም ነገር ዝም ብለን እንትን ማለታችን ትክክል ስላልሆነ እኛ ሐሳብ ተሰጥቶ እሱም ሐሳብ እንትን አለ ማለቱ ትክክል ስላልሆነ አንደኛ ኢንጂነርኛ ያው ከድሮም ጀምሮም እዚህም ላይ እንትን የምናውቀው ሰው ነው። ያን ያህል እኛ ምንም እንትን ብለን የምናነሳበት ሰው አይደለም። እሱንም መሰረት አድርጎ ማንንም የተናገረ እዚህ የለም። አንዳንዴ ሚስ አንደርስታንዲንግ የሚባል ነገር ግን አለ። ሚስ አንደርስታንዲንግ ማለት ነው
ምናልባት የሆነ ነገር ስንናገር ለምሳሌ ኡስታዝ ወሂድ ሲናገር አይ ምናልባት እኔን ተናግሮኛል ብሎ ሊታመን ይችላል። ኦኬ ያ ምንም ልንል አንችልም። አይ እንትናን ያን ግለሰብ ለምን ተናገረ ብሎ ዲፌንድ ያደርጋል ብዬ አላስብም። ካደረገ ያ እንግዲህ ብዙም ያ የሚያስማማ አይሆንም። እኔ ከመጀመሪያውኑ ስም አልጠቀስኩም፣ ግን ለማለት የፈለኩት ማንን እንደሆነ ይታወቃል። ራሱ አላህ በሚያውቀው ማለት ነው። አላህን የሚያውቀው ውስጤን ማንን ለማለት እንደሆነ ግልጽ ነው። ያው ስም ባልጠቅስም ብዙ ሰዎች ይረዳሉ ከምን አንፃር እንደሆነ። ኦኬ መቀጠል ትችላላችሁ። እኔ ጨርሻለሁ። እንደዛ ነው በቃ። ዝም ሐሳብ ኡስታዝ ኢንጂነር ሐሳብ ጠቅለል አድርጎ ሐሳብ መስጠት ይችላሉ። ፐርሰናሊ ምናምን በቃ ምንም ነገር ያ እንትን አይመጥነንም በምንም ተአምር እና ፐርሰናሊ ምናምን ሳይሆን በቃ ሐሳብ ብቻ ግን በምን እኛም እንዴ ደስ ይለናል። ሐሳብ ብቻ ሰተን ኢንሻአላህ እንትን ኢብሮ እንትን ስላለ እንትን ይበልና ምንድነው ሐሳቡን ጠቅለል ያደርግና እንጨርሳለን። እንደዛ ይሻላል። መቀጠል ትችላላችሁ። مرحبا بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه مرحبا አቡኪ ወንድሜ ነበርክ ብዬ አስባለሁ። እንደዛ አይነት ኢሹዎች ላይቭ ላይ ከተነሱ በኋላ በቀጣዩ ቀን ላይ ተሰብስበን ነበረ፣ ላይቭ ላይ አውርተንበታል። ከዛ በፊት ግን ቀን ላይ በስልክ ተነጋግረን ነበረ። ከኢብሮን ጋር ካንተ ጋርም ተገናኝተናል። ከአቡ ሙዓዊያም ጋር ተገናኝተን በሐሳብ ደረጃ የተስማማንባቸው ነጥቦች ነበሩ። ስለዚህ ዝርዝር የሆኑ ነገራቶችን ደግሞ በውስጥ እንመካከራለን ተብለን እዚህ ሐሳብ ላይ ደርሰን ማታ ላይቭ ላይ ገብተን ተነጋግረናል። በመሰረታዊ መርሆ ደረጃ መስተካከል ያለባቸው ነገራቶች ካሉ ለማስተካከል ተስማምተናልና ይህን ነገር ሆልድ እናደርገዋለን፣ ያለውን ነገር በውስጥ እንመካከራለን ብለን ላይቭ ላይ ተገናኝተን ተነጋግረን ጉዳዩን ዘግተነው ወጥተናል። ከዛ በኋላ እንግዲህ ዝርዝር ነገራቶችን በውስጥ ለመመካከር ነጥብ በነጥብ እያነሳን ነገራቶችን ለማስኬድ ዘግተን ከወጣን በኋላ የተካሄዱ ነገራቶች አሉ። ያ ነው ይመስለኛል። ኢብሮም አውርተናል፣ አቡኪም አውርተናል። ያሉ ነገራቶችን በቅርብ እንመካከራለን፣ በአካል ተገናኝተን በሰፊው እንወያይበታለን። መስተካከል ያለባቸውን ችግሮች ሁሉ እናስተካክላለን ብለን ከዛም በኋላ ላይቭ ላይ ደግሞ ያንን ሐሳብ አንጸባርቀን ወጥተናል። ለምን ድጋሚ እንዲነሳ እንደተፈለገ አልገባኝም። ለዛ ነው ከኡስታዝ ወሂድ ጋርም ብዙ ጊዜ ተገናኝተናል፣ በውስጥ ማለት ነው፣ በውስጥ መስመር እንደ ወንድምነት። ያቱም ዳዕዋ ሲባል የእያንዳንዱ ሙስሊም ግዴታ ነው። ሁሉም ባለው ዕውቀት ልክ በሚችለው ልክ ማበርከት ስላለበት ኡስታዝ ወሂድ ጋር ብዙ ጊዜ ያለኝን ሐሳቦች በአካሄድ ዙሪያ ላይ ሊስተካከሉ በሚገቡ ጉዳዮች ላይ የወንድምነቴን የሆነ ነገር አድርግ ነበር። አላኩሊ ያሊናሁ ማለት የፈለኩት ምንድነው ሐሳቡን ከዘጋ ነው በኋላ መነሳት ነበረበት ብዬ አላስብም። ለምን ዝርዝር ጉዳይ አናወራም ላይቭ ላይ ዝርዝር ጉዳዮችን በውስጥ ነው የምንጨርሰው ብለን በዚህ መሰረታዊ በሚባሉ ነገራቶች ላይ በሐሳብ ደረጃ ተስማምተናል ብለን ዘግተነው ነበርና ከዛም በኋላ ይመስለኛል ሴቶችም ገብተው ነበረ፣ ቪዲዮ ተልኮልኛል። እኛም የተናገርነው እኔ ስም ጠቅሼ አይደለም የተናገርኩት፣ ጥቅል በሆነ መልኩ ነው የተናገርኩት። ከዛ ውጪ ግን አሁንም ነገራቶች እንዲስተካከሉ ከተፈለገ ዝርዝር ነገራቶችን ላይቭ ላይ ባናወራ መልካም ነው። እናውራ ከተባለ ግን ችግር የለብኝም። እኔ ነጥብ በነጥብ እያንዳንዷን ነገር ከስረ መሰረቱ ጀምሮ ከመጀመሪያ ኡስታዝ ወሂድ ቲክቶክ ለመምጣት ትንሽ እኛ ከመጣን በኋላ ነው የመጣው። መጀመሪያ ስንመጣ የነበረው ሁኔታ አንስተን ማለት ነው። ከዛ ውጪ በግለሰብ ደረጃ ያሉ ነገራቶች ምንድናቸው የሚሉትን በሰፊው ማውራት እንችላለን። ከዚህ በዘለለ መልኩ ግን እህት ወንድሞች
በሰው ክብር ላይ ባንረማመድ መልካም ነው ብዬ አስባለሁ። ፐርሰናል አታኩስ ባትገቡ ማለት ነው። እኔ የሰደባችሁን ሰዎች ለመጨረስ ያክል ነው ለአላህ ብዬ አፍ ብያቸዋለሁ። በእኔ ሐቅ አላህ ፊት ለመጨረስ ያክል ነው። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዲቀልል አድርጉት ነገሩን። ያው እንዲህ ሲባል ባይዘው እኔ እንዲቀልል ይወል ምናምን ሲባል ብዬ እንትን ጉዳዩ ባይዘው ሐሳቡን እያቀለልኩት አይደለም። ፐርሰናሊ አታክ የሚያረጋ አካል በዚህም ሆነ በዛ ቀደም ተናግሯል። እኛ ምንድነው እንደውም በጣም የሚገርመኝና ያሳቀኝው ነገር ያ ነው። ባይዘው ያ ሁሉ ነገር ከተወራ በኋላ ያ ሁሉ ነገር ከተነገረ በኋላ ድጋሚ ነው ተመሳሳይ ነገር የተሰራው። ዛሬ ወሂድ መጥቶም የተናገረው ኢብሮም መጥቶ የተናገረው ቅድም ያንን ነው። ባይዘው ድጋሚ ነው እና ከዛ አንጻር ነው እነሱም እዚህ ጋር መጥቶ የተናገሩት። አይ ቲንክ እንደዛ ነው። ብቻ ብዙም ሌላ አዲስ ፖይንት የለም አይደለ? ሁላችሁም ጋር ካሌለ ኢንሻአላህ እንትን ጨንጨርስና በትምህርት የተጀመረ ቤት በተራ እንትን አያልቅም። ኡስታዝ ኢብሮ፣ ዛኪር አብድፌ፣ ኡስታዝ አቡ ሙአዊያንም አስገቡት። ጨርሻለሁ። ምናልባት ቴሌግራም ላይ መነጋገር ካለብን ቴሌግራም ላይ ግሩፕ የከፈትኩት አለ፣ ለዚህ ብዬ ያልኩት አለ። እዛ መነጋገር ትችላላችሁ። አይ እኛን ከፍታለን የሚል አካል ካለ ከፍተው መጥራት ይችላሉ። እኔም ማለት ነው እርማት መስጠት የሚችሉት እኔ በግሌ ይሄ ነገር መስተካከል አለበት የሚባለውን ነገር ማለት እኔ በመነጋገር አምናለሁ። ምንም እንትን የለውም። ነገር ግን ዝም ብሎ ለካፊሮች ፖለቲካ ግብዓት ንጽጽሩ እንዲመታ የሆነ ተዳክመን ከዚህ ቲክቶክ መንደር ውስጥ እንድንጠፋ ሆን ተብሎ የሚሰራውን ስራ ግን ልክ አይደለም ብዬ ነው። በዚህም ሰው አይጠፋም። ጭራሹን እልህ እየያዘው ነው የሚመጣው። ምንም የታወቀ ጉዳይ ነው እና በስነ ስርዓት ስም እየተጠራ ማንም ሰው ይሄ ነገር መሆን የለበትም ብሎ ያለ ሰው የለም በወቅቱ ማለት ነው። እኔ ዝም ያልኩት ምንድነው ምናልባት እኔ ብናገር የባሰ ፖለቲካዊ አጀንዳ ይሆናል። ንጽጽሩ ወዳልተፈለገ መነካከስ፣ እርስ በርስ መነካከስ ይመጣል፣ ግሩፕ ይፈጠራል ከሚለው አንፃር ዝምታውን መርጫለሁ። ዝም ማለቱ ይሻላል ብዬ ነው። ነገር ግን ይሄ ነገር እየባሰ አሁን ወደ ካፊሮችም ልክ እንደ ፖለቲካ ግብዓት አድርገው እኛን አታክ የሚያደርጉበት በዚህ ነው። የእነሱን ቪዲዮ እየተጠቀሙ እዛ የሚነገረውን ነገር እየተጠቀሙ ነው እኛን አታክ እያደረጉን ያሉት እና ያ ነገር ደግሞ ልክ አይደለም። ራሱ አሁን መስለም የሚፈልግ ሰው አለ፣ መማር የሚፈልግ ሰው አለ፣ ጭቅጭቅና ንትርክ የሚጠላን የማይፈልግ ሰው አለ፣ ብዙ ሰው አለ እና ያንን ከቲክቶክ መድረኩ ፕላትፎርም ውስጥ ሰውን ማራቅ ነው። እንደዛ እንዳይሆን መነጋገር ካለብን ይሄ ነው ተብሎ መነጋገር ይቻላል። ኢቭን ከሚባሉት አካላት ማለት ነው። እኔ ምንም ችግር የለብኝም እና ይሄን ለማለት ፈልጌ ነው። ጨርሻለሁ። ጀዛኩሙላህ ኸይረን ጀዛ። በሰላም ማለቁም ጥሩ ነው። መርሐባ ኡስታዝ ወሂድ አንዴ ኢብሮዬ አንዴ ይቅርታ፣ አንድ መጨምረው ነገር ምን አለ መሰለ ኡስታዝ ወሂድ፣ አንዳንዴ በመንሃጅም በአቂዳም በጣም አቅራቢ የሆኑ ሰዎች እየተገፉ ነገር ግን አጋጣሚዎችን ተጠቅመው ደግሞ ሰዎችን ለመጥለፍና ወደ ራሳቸው መንሃጅና ከል ለማስገባትም ጥረት የሚያደርጉ ሰዎች እንዳሉ መታወቅ አለበት ብዬ አስባለሁ። አንዱ ጋር ተለጥፎ በሆነ ቂም በቀል ሌላውን በመግረፍ የራስን አጀንዳ ለማራመድ ጥረት የሚያደርጉ ሰዎች ስላሉ እዚህ ላይም ጥንቃቄ እንድታደርጉ ፈልጋለሁ። ጥቅል ላይ በሆነ መልኩ ነው የምናገረው። ኡስታዝ ወሂድ በመንሃጅ ችግር በጣም ሰፊ የሆነ ልዩነት ያለን ሰዎች ገስ ላይ ቁጭ ብለው ያንን በመግፋት ወደ እናንተ በመጠጋት ነገራቶችን ወዳልተፈለገ ነገር ለመውሰድ የሚፈልጉ ሰዎችም ስለሚኖሩ እኔ አስጠቅቄ ነው የምነግረው። ኡስታዝ ወሂድ በወንድማዊ ምክር ነው ምክር በውስጥ የምንነጋገራቸውን ነገሮች ታውቃለህ እስካሁን ድረስ ማለት ነው። ስለዚህ ይህን ነገርም በውስጥ በሰፊው ማውራት ካለብን እናወራለን። ከዚህ አልፎ ግን ብዙ እንትን ባይባል ይሻላል። አንዳንዴ ምን አለ መሰላችሁ ወንድሞች፣ የአኺራ ስራ ለአላህ ተባረከ ወተዓላ ተብሎ የሚሰራ ስራ ነው። አንድ ሰው የሚሰራው መልካም ስራ የሚያደርገው ጁሁድ ለዲን የከፈላቸው መስዋዕትነት የግድ ሰው ካላየለት ያ ሰውዬ ለዲን ምን አድርጓል ተብሎ እንትን መገፋቱ መልካም ነው ብዬ አላስብም። ምክንያቱም አላሁ ጀለ ወዐላ ነው ለሰራው መልካም ስራ ምንዳን የሚከፍለው።
በርካታ ሰዎች አሉ ነገ የቂያም ቀን አላህ ፊት ቀርበው ጀሃነም ከሚገቡ ሰዎች መካከል አንደኛው ዓሊሙን ረጁሉን ዓሊሙን ያሉት ነብዩ አለይሂ ሰላቱ ወሰለም አላህ ይጠይቀዋል በሰጠው ዕውቀት ምን ሰራህበት ለአንተ ብዬ እንዲያረኩ መጨረሻ ላይ ከዘብተ ነው የሚለው ኢነማ አሚልተሁ ሊዩቃሉ ለከ ፉላኑን ዓሊሙን እከሌ ዓሊም ነው እንድትባል ነበር የሰራኸው ፈቀድ ቂለ ለክ ተብሎልሃል ወፊ ሪዋየቲን ሂድ ሲያደንቁ ከነበሩ ሰዎች ምንዳህን ፈልግ ብሎ አላሁ ጀለ ወዐላ ወደ ጀሃነም እሳት ይሸኘዋል አሉ። ስለዚህ እህት ወንድሞች ኢኽላስ የሚባለው ነገር ቢኖር መልካም ነው ብዬ አስባለሁ። ጥቅል ላይ የሆነ ወንድማዊ ምክር ነው እንትምለው አንዳንዴ የሆነ ነገር ሲከሰት አንተ ምን አድርገሃል እንደዚህ አይባልም እኮ ሰውየው የሚያደርገው ለአላሁ ጀለ ወዐላ ብሎ ከሆነ እኔ እንዲያድርግ ያለው እከሌ ምን አድርጓል ለዲን ምን አበርክቷል እዚህ ውስጥ አይገባም። ይሄ ወደ አላሁ ጀለ ወዐላ የሚሰጥ ጉዳይ ነው። ባረከላሁ ፊኩም። እዚህ ላይ ጥንቃቄ ብታደርጉ ብዬ አስባለሁ። በቃኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ላውራው እድልሽ እኮ ግን በደቂቃ ገድቤ ላድርገው እንጂ እንትን ሰዓት እንትን እንዳይል እኔ በቃ እሺ፣ 2 ደቂቃ እንትን ብያለሁ። እሺ ቀጥል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችንም እዚህ መድረክ ላይ ስንመጣ እሺ ኡስታዝ ሁላችንም እዚህ መድረክ ላይ ስንመጣ እንግዲህ ለዚህ ዲን በትንሹ አላህ Subhanahu Wa Ta'ala ዘንድ ለመስራት ከተቻለ ደግሞ ሂዳያ በሚያገኙ ነገራቶች ላይ ለማውራት ነገ አላህ Subhanahu Wa Ta'ala ዘንድ ልንተሳሰብ የሚፈልገው መልካም ስራዎች እንዲኖረን ነው የመጣ ነው። እኔ በበኩሌ ከዚህ ጉዳይ ውጭ የሚያመላክቱ ነገራቶች እኔን አይመለከተኝም ስላችሁ በማንኛውም በህይወት በጣም የሚያመው የሁለት ሙስሊሞች እንዲህ ነው መባባል ነበረ። በዛ መልኩ እንዳይባባል ብለን ጣር በየትኛው መንገድ ግን የዳዕዋ እንቅፋት ሆኖ አላህ ፊት መጠየቅ አልፈልግም እኔ በበኩሌ። ሁለተኛ ደግሞ በየትኛው መንገድ የሂዳያ መንገድን እንቅፋት መሆን አልፈልግም። ሆኖ ከታየ ምናልባት ሰው لا يهدي الله بك امرأ خير لك من حمر النعم ነው ይሄ መንገድ ቢወፍቀን ብለን አላህ ዘንዳ ነበር የፈለግነው። ካልሆነ እኔ በበኩሌ ለማንም እንቅፋት መሆን እኔ ጋር ቅሬታም ያላችሁ ትክክለኛ መንገድ አይደለም የዳዕዋ ሰበብ ነው። በማንኛውም በየትኛው መልኩ አላህ ፊት በማንኛውም ሙስሊም መብት እኔ ዘንድ አላህ ዘንድ መጠየቅ አልፈልግም እኔ በበኩሌ። ስለዚህ ለነበረን እጅግ በጣም ቆይታ አመሰግናለሁ። ምናልባት ያስቸገርኩት ያጠፋሁት አሊያም ደግሞ ብዙ እንትን ያልኩት ሰው ካለ እንዲሁ እዚሁ 1600 ባላችሁ ፊት አላህ ፊት አፉ በሉን። እኔ በበኩሌ አፉ በሉኝ። እኔ ያጠፋሁ አይመስለኝም። ምናልባት ካላችሁ አፉታ ጠይቃለሁ፣ ከሌላችሁም በእኔ ዘንዳ ግን አንድም ሰው በአላህ ፊት መጠየቅ የለበትም ብዬ ስለማመን መልካም የዳዕዋ ጊዜ ይሆንላችሁ ለሁላችሁም። ቴንኪው፣ አመሰግናለሁ። መልካም ዘመን ይሆንላችሁ። አላህ በዳዕዋችሁ ላይ ይርዳችሁ። ቴንኪው። ሰላም አለይኩም። ተዳስቷል። ሁሉም ነገር ታይቷል። ያው ከዚህ በኋላ እኛ አሁን እንደዚህ ያወራንበት ምክንያቱ ከዚህ በኋላ ሌሎች ሰዎች ተነስተው እንደዚህ አይነት ነገርን ከማውራታቸው በፊት ለሌላ ጊዜ መተው ወንድማዊ ሁሉም ወንድማማች ነው። እዚህ ጋር ከይቅርታ ጋር ሁላችንም ወንድማማች ነው እዚህ ጋር ያለነው ሰዎች ማለት ነው፣ ሙስሊም እስከሆነ ድረስ ማለት ነው። እና መታረም ያለበት የሚታረም ከሆነ ከናንተም የሚታረም ካለ ከኛም የሚታረም ካለ ቁጭ ብለን ተነጋግረን አብረን ግሩፕ ከፍተን የምናወራበት። ምክንያቱም አካሄዱ ዳዕዋ ነው። እዚህ ጋር የመጣንበትም ቅድም እንደተባለው ለአላህ ብለን የመጣ ነው። ለማንም እኔ አሁን አንዳችሁንም አላውቃችሁም። እኔ እዚህ ዳዕዋ ላይ ስመጣ አንድ ሰው አላውቅም። ዳዕዋውንም የጀመርኩት በእናንተ ምክንያት አይደለም። እዚህ ጋር ያሉትንም ሰዎች ብዬ አይደለም የጀመርኩት። ሁሉም ደግሞ እንደዛ ነው። ስለዚህ ያገናኘን የአላህ መንገድ እስከሆነ ድረስ በአላህ መንገድ ላይ አሁንም ተዋደንና ተሳስበን ከዚህ በኋላ የሚመጣውን ነገር ተራርመን ነው መሄድ ያለብን ማለት ነው። የመንሃጅ ጉዳይ ከሆነ አልহামዱሊላህ እኔ ትክክለኛ ሰለፍይ ነኝ። ትክክለኛ ምንም ወዲና ወዲያ የሌለው ሰለፍይ ነኝ። በቃ ጥርት ያልኩኝ ማለት ነው። ይሄ ከሆነ ችግሩ ማለት ነው። በቃ ሰለፎቻችን በተረዱበት መንገድ ዲንን ተረድቼ መሄድ የምፈልግና እየሄድኩኝ ያለሁኝ ወጣት ነኝ።
ስለዚህ እርማት ካለ ግን በእርማት በቃ እርማት የሚያስፈልገው ነገር ካለ ኦፍ ኮርስ ማን ነው እኔ ማን ነኝ ማለት እታረማለሁ። ግን እንዴት ነው የምታረመው የሚለው ነገር አካሄድ ያስፈልገዋል ነው። ልክ መንሃጁ አካሄድ እንደሚያስፈልገው ሁሉ የዳዕዋው አካሄድ ራሱ ስርዓቱ ራሱ ምን ያስፈልገው አካሄድ ያስፈልገዋል። በቃ በውስጥ መነጋገር ያለብን ነገር አደባባይ አስጥታችሁን ከዛ በኋላ አሁን ድጋሚ በዚህ መልኩ የሚሄድበት መንገድ አግባብ አይደለም። ስለዚህ እኛም ለአላህ ብለን አውፍ ብለናል። አውፍ የተባባልናቸው ሰዎችም አሉ። እኛን እንዳን በቃ በብዙ ነገር ሲደግፉን የነበሩ ኡስታዞችም አሉ። አላህ ይቀበላቸው፣ አላህ ጀነትን ይስጣቸው። እኛ ለማንኛውም አውፍ ተባብለናል። ሌሎቻችሁ ችግር ምናምን ክርስቲያኖች ምናምን እንትን እንዳትሉ አውፍ ተባብለናል። ወንድማማቾች ነን ሁላችንም። ኦኬ ደስ እንዳይላችሁ ሁላችንም ወንድማማቾች ነን። አውፍ ተባብለናል። የምንዋደድ ወንድማማቾች ነን እንትን ብላችሁ ከሆነ ማለት ነው። እሺ ግን ያው መነጋገር ስላለብን ነው፣ መጥራት ስላለበት ነው። እህቶችም ወንድሞችም አንዳንድ ሲወሩ የነበሩት ነገሮች ስለነበሩ ነው ያ ነገር መጥራት ስላለበት ነው እዚህ ጋር እያወራን ያለ ነው ማለት ነው እንጂ ጊዜ ተርፎን ወይ ደግሞ ይሄን የምናወራበት ጊዜ አይደለም። እኛ ያለን አንድ ሰው ይሄን ሰዓት በመሃል ሂዳ አግኝቶ ዛሬ አንድ ሰው ሰልሞ ነበር የምናገኘው፣ ግን ያቺ ነገር በመወራቷ ምክንያት ዛሬ አንድ የዳዕዋ እንቅፋት ሆኗል ማለት ነው። ግን ተስተካክሏል። ለማንኛውም እኔም ይሄንን ነው የምለው፣ በውስጥ የምናወራ ይሆናል ማለት ነው ኢንሻአላህ። ሰላም አለይኩም ወራህመቱላህ አለይኩም ሰላም ወራህመቱላሂ ወበረካቱ። በቃ እንትን ምንም ቃል ምንም ነገር አልተፈጠረም። እንደዚህ በቃ እንትን ቢያልቅ ጥሩ ነው። አዲስ ሌላ ሐሳብ የለም አይደል? ያዘው ሁሉም ሰው ፎከስ ማድረግ አለበት የሚለውን ነገር ማስረገጥ ይቻላል። ሁላችንም የያዝነው ሴክተር አለ። የያዝነው ሴክተር ላይ ፎከስ እናድርግ። ወንድሜ ኢብራሂም፣ ኡስታዝ ወሒድ፣ ኡስታዝ አቡ ሙዓዊያ፣ ኡስታዝ አቡበከር፣ ወንድሜ ዛኪር ሁላችሁም አላህ Subhanahu Wa Ta'ala በረካ ያድርጋችሁ። የያዝነው መንገድ አለ። በያዝነው መንገድ ላይ ፎከስ እናድርግ። የያዝነውን ስራ በተቻለን አቅም ከግብ እናድርስ ኢንሻአላሁ ተዓላ። ያንን ስራ በምንሰራው ስራ ውስጥ አላህ Subhanahu Wa Ta'ala ደግሞ በረካ ያደርግልናል። የተቀሩትን ደግሞ ጉድለቶችንም አላህ Subhanahu Wa Ta'ala ይሞላልናል ማለት ነው። የሆነ ችግር ደግሞ ከተገኘና ሙዓዝ የሆነ ነገር ላይ ሲሳሃት ደግሞ በስርዓት ከሙዓዝ ጋር ማውራትም ይቻላል፣ ከኡስታዝ ወሒድ ጋር ማውራት ይቻላል፣ ከኢብሮ ጋር ማውራት ይቻላል። በዚያ መልኩ ነገሮችን እያስተካከልን መሄድ ነው። አላህ Subhanahu Wa Ta'ala ዳዕዋውንም ያግራልን፣ የሰራነውን ስራ በአጠቃላይ ደግሞ በረካ ያድርግልን። መሐላችን አለመግባባትን አላህ ያንሳልን። በነገራችን ላይ ከታች ያሉ የሌላ እምነት ተከታይ ወገኖች ካሉ ማንም በአምላክ ጉዳይ ላይ የተጣላ ሰው የለም። እዚህ ጋር ስለ አምላክ ማንነት ላይ የተጋጨ ሰው ወይ ደግሞ ቁርአን 26 ጁዝ ይሁን 32 ጁዝ ይሁን ብሎ የተጣላ ሰው የለም። በዚያ ጉዳይ ላይ አይደለም አለመግባባት የተፈጠረው። ወንድማማቾችና አብረን በምንሄድበት ሰዓት ላይ ሜይቢ አንዳንድ ጊዜ ምላስና ጥርስ እንደሚጋጨው አንዳንድ እኔ ያላየሁትን ሳይድ የሆነ ሰው አይቶ ይሆናል፣ የሆነ ወንድሜ አይቶልኝ ይሆናል። ያ ወንድሜ ያየውን ነገር እንዲያርመኝ ወይ ደግሞ እንዴት አድርገን እንተራረም የሚል ነገር ነው እንጂ ያወራን ያለነው መጽሐፋችን 66 71 80 81 73 እና መሰል ነገሮች ሆኖ ተጋጭቶብን እንዳልሆነ በደንብ እንድትረዱ ለማለት ያክል ነው። ደስ የሚለው ሰው ስላለ ነው ከታች ተቀምጦ። ስለዚህ እኛ ማለት ልዩነት የለም፣ ወላኪን መተራረም ነው። እርማቱን ደግሞ በኢድኒላህ ተዓላ እየተቀባበልን ያኛው እየተቀበለ እንትን እያለ አልታረምም የሚል ካለ ደግሞ ወይ ደግሞ ያ ነገርን አልቀበልም እንትን አልልም የሚል ሰው ካለ ደግሞ እሱ ወደ ጎን እየተውን ሁላችንም ወደ ስራችን ፎከስ አድርገን የምንቀጥል ይሆናል። ይሄው ያለው ነገር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። በቃ እንትን ምንም አዲስ ሐሳብ የለም ሌላ። ኢንሻአላህ እንደዛ ነው ያለው ነገር። ምናልባት ምን ሆነ ነው እንደዚህ ምናል ልትልኝ ትችላላችሁ፣ ግን እንደዚህ በቃ ተውት፣ ችግር የለውም። እንደዚህ ይሻላል ያ ጀማ፣ እንደዚህ ይሻላል። ጊዜ ሁሉ በጊዜ ሁሉ ነገር የአላህ Subhanahu Wa Ta'ala በአላህ ቀደር በአላህ እንትን ሁሉ ነገር ይፈታል። ምንም አዲስ ነገር የለም። ዛኪርና አብድፌ መጨረሻ እንትን ያላችሁት እናንተ ናችሁ። የመጨረሻ ሐሳብ ካላችሁ በሉና አየር ላይ ነው የምዘጋው። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁንም በድጋሚ አላኩልህ እኔ በተቀሉ ለኛ አይደለም ማለት እንዲህ ንጽጽር ላይ ለሚሰሩ ወንድሞች ብቻ ሳይሆን ለአድማጩም ክብር ይኖረን ነው። ወጥቷል አባባሊ። ማንንም ሰው ያው ሁሉም ሰው ስልኩ ላይ ያለ አይደል ቲክቶክ እየከፈተ መርገጥ ይችላል። ይሄ አትርሱኝ ባይነት እንጂ ወንድማማችነትን ፍለጋ አይመስልኝ።
ተግባብተናል። መንሃጅ የሚባለው ነገር ሰውን ጣዕን ማድረግ፣ ሰውን ረድ ማድረግ፣ ሰው ላይ የሆነ እንትን ማድረግ አድርጎ የሚያስብ ሰው ይህ ቂልነት ነው። ወላሂ ሐቂቀተን ነው የምነግራችሁ። ሰው ላይ ረድ ማድረግ ማለት ይሄ ረድ ወይም ደግሞ ተሕዚር ማስጠንቀቅ የሚባለው ነገር የሆኑ ሰዎችን እያነሱ ስም እየጠሩ እነሱን መውቀጥ አንድ መንሃጅ የሆነ መንሃጅ የሚባለው ነገር በዛ ነገር ላይ እያሳወቃችሁት ነው ያላችሁት። እዛ ተረጋጉ። እንደተባለው ቁጭ ብላችሁ ቅሩ፣ ቁጭ ብላችሁ ተማሩ። ይሄ ተሕዚር ማድረግ ሰዎችን ማስጠንቀቅ መሰል የሆኑ ነገራቶች ወላሂ ትልቅ የሆነ አደብ የሚፈልግ እንዲሁም ከአደብም በላይ ማንነትንም ቅርአትንም የሚፈልግ ጉዳይ ነው። አሁን ላይ ግን በጣም ረክስ ተደርጎ ዛሬ ላይ የሆነ ሰው የሆነ ነገር ሲያድርግ ከታየ خلاص ይመጣና ቲክቶክ ይከፈትና ይረገጣል። አላህን ሱብሓነሁ ወተዓላ ልንፈራ ይገባናል። በዛም አነሰም አንድን ወንድማችንን ክብር ስናነሳ ወይም ደግሞ ያንን ሰው በሌላ ወይም በሌለበት ነገር ላይ እንደዚህ ስናንቋሽሸው ወላሂ አላህ ሱብሓነሁ ወተዓላ ፊት እንጠየቃለን። ይህን ነገር ልናስበው ይገባል ለማለት ያክል ነው። ሌላው ደግሞ እነዚህ ሰዎች አሁን እናንተ በምታወሩበት መልኩ አንድን የመጨረሻው ወሲያ ለሁላችሁም ወላሂ ነው የምላችሁ፣ ወሲያ ብዬ የምነግራችሁ እናንተ በምታወሩበት ደረጃ እየመጡ እነዚህ ወንድሞች የተሰበሰቡት ሙዓዝ ኡስታዝ ሙዓዝ፣ ኡስታዝ ወሂድ፣ አቡበከር፣ ኢብራሂም መሰል ልጆች ተሰብስበው እናንተ በመታወሩበት መልኩ ቢያወሩ ማለት ነው ቲክቶክ ላይ አትቆዩም። አንድ ነገር ልንገራችሁ፣ ሐቂቃ ነው የምነግራችሁ። ሀያ አድርገው ነው ለዛ ሸፈን ብላችሁ ሂዱ ለማለት ያክል ነው። ተማሩ፣ ከስር እየመጣችሁ ተማሩ፣ ገስትም ግቡ፣ ሐሳብም ካላችሁ ስጡ። ሌላ ይሄ ንግድ አታድርጉት። ባረከላሁ ፊኩም። ሰላም አለይኩም። ሰላም አብዱፌ አይ በቃ አይ ራሱን ዘጉት። ኦኬ እንደዚሁ ጋር እንትን በል እዚህ ጋር እንጨርስ። ኦኬ ሁላችሁም እዚህ ጋር እንትን በል። ኖርማሊ ብቻ አላህ Subhanahu Wa Ta'ala ኸይሩን ሁሉን ነገር ኸይር ያድርገው። አቃፊ ነው የኛ እንትን አጠቃላይ ዳዕዋችን በአላህ ፍቃድ በጣም አቃፊ ዳዕዋ ነው። ይሄንን አቃፊ ዳዕዋ በምንም ተአምር እንትን ለማለት አትሞክሩ። ይሄ ምንድነው ብዙ ለእንትን ለማለት አትሞክሩ። እኔ ከዚህ በፊት እንደዚህ ተናግሬ አላውቅም በዚህ ርዕስ ጉዳይ። ያው ዛሬም አልናገርም፣ ይለፈን ኢንሻአላህ። ብቻ በአጠቃላይ ሁሉም ወንድሞች ያላቸውን ነገር ሰምታችኋል። እያንዳንዱ ነገር ላይ ሁሉ ነገር ኢንሳፍ ያስፈልጋል። ኢንሳፍ ማለት ምን ማለት ነው? እያንዳንዱ ነገር የምናስተናግድበት መንገድ በቃ ፍትሃዊነት የተሞላበት የነገርን ሂደት በቃ ዝም ብለን የሆነ መደብደብ ላይ ትኩረት ያደረገ እንትን መሆን መቻል የለበትም። አላህ እንደዛ ከማናረግ ሰዎች አላህ ያድርገን። አላህ በተቻለ መጠን እኛም በጣም ብዙ ወንጀሎች አሉብን፣ በጣም ብዙ አለማወቅ ጅህልና አለብን። ያን ጅህልና አላህ Subhanahu Wa Ta'ala ያንሳልን፣ አለማወቃችን አላህ Subhanahu Wa Ta'ala ይክፈፍልን፣ የሰው ቀልብ ከመስበር አላህ ይጠብቀን። ኢማም አጠበሪ በመጽሐፋቸው ላይ እንዳስቀመጡት የሐዲሱ ሰነድ ላይ ትንሽ ጥያቄ ቢኖርም ሰሂህ በሆነ ሰነድ የአንድን ሙእሚን ሰው ልብ ከመስበር ምድር ላይ ያለን ነገር በሙሉ ማጥፋት ይቀላል ብሏል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። ይሄ ሰነዱ ጥሩ ነው ብለዋል ብዙ ዑለማዎች። ስለዚህ የሰው ልብ ምን ሰበር አላህ ያድርገን። የሰው ልብ መስበር በጣም ከባድ ነው። የሰው ቀልብ መስበር በጣም ከባድ ነው። በዛ ላይ አንድ ሙእሚን ነኝ አላህን እፈራለሁ አላህ የሚልን አካልን ቀልብ መስበር በጣም ከባድ ነው። ያኔ ቀልብ ተሰብሮ ያለ ቀን አላህ ያሳያችሁ በጣም የሚከሰተውን ነገር ማለት ነው። አላህ ይጠብቀን። እኔ እንዲህ ነው ማለት አልችልም ያለውን ሐሳብ። በጣም ግን ጥንቃቄ አድርጉ። ከዛ በተጨማሪ ዲንን በምንም ተአምር ለማንኛውም ስሜታችሁን ለመከተል ዲንን በምንም ተአምር እንትን እንዳታረጉ፣ ከላይ ሽፋን አድርጋችሁ አታስቀምጡ። በምንም ተአምር ማለት ነው። ፊት ለፊት ተጋፈጥ። ያለበዛ ይሄ ሙናፊቅነት ነው። ያንተን አላማ ሰው መጥላትህን ሰው እኔ ለምሳሌ ከሙዓዝ ጋር ተጣልቼ ከኡስታዝ ሙዓዝ ጋር ተጣልቼ የተጣላሁት በአቂዳ ነው ምን ካልኩኝ እንደዚህ ሰው ሙናፊቅና አደገኛ ሰው የለም። ወላሂ ምዬ ነው የምነግራችሁ። ነብዩ በሐዲስ ነው ያሉት። የራሱን ጸብ ተጣልቶ ከአንድ ሰው ጋር የሆነ ጸብ ውስጥ ገብቶ ሰብሰብ አድርጎ የጀማዓ የሚያረግ ሰው በጣም አደገኛ ሰው ነው፣ ሙናፊቅ ነው። እንደዛ ሰዎች እንዳትሆኑ። የራሳችሁን ሐሳብ እዛው መግደል በቃ እኔ ጸብ ካለኝ ከሙዓዝ ጋር እጨርሳለሁ፣ አለቀ። እንዲህ ስለሆነ ምናምን አይደለም፣ ሙንኪር አልሆንም። ስለዚህ ያንን እንትን ማድረግ አለብን። አላህ Subhanahu Wa Ta'ala ሁላችንም ይጠብቀን። ያው እኔ ጠቅለል ያለ ነገር ነው የተናገርኩት።
ከማንም ሰው ጋር ምንም አይነት ችግር ምንም አይነት እንትን የለብኝም። አይ አለብህ የምትሉ ሰዎች ደግሞ እኔ አፉ በሉኝ፣ ምንም ማድረግ አልችልም። ከአቅሜ በላይ ነው። እኔ ካጠፋው በጣም ይቅርታ እኔ ካጠፋው ማለት ነው። አይ በአካልም ካላችሁ በአካልም ይቅርታ ጠይቃችኋለሁ። አሁን እንደው ለወሬ ሰዓት እንዴት ተሰበሰባችሁ? 1000 ምናምን ሰዎች ኡስታዝ ሙአዝ ምን ላርጋቸው ባለ ቅድም ምን አይነት የሚገርም ትምህርት እየተማረን እኔ አንተ ኡስታዝ ወሂድ ሆነን የሚገርም ትምህርት እየተማረን ዘቃ 800 ምናምን ሰው ነው የነበረው። ፈረንጅ ሀገር ነው ያለው። ሰው ሀገር ሰው አይገረፍም እንጂ መገረፍ ነበር። ለማንኛውም ዳዕዋ ሲደረግ በደንብ አድርጋችሁ ታደሙ። ዳዕዋ ላይ መታደምና ዳዕዋ የሚደረግበትን ቦታ ላይ እንትን ማለት በጣም ጥሩ ነው። ሳዕድ ዲስ خلاص ንያ አለ እና አሁን በኋላ ምን አሰብኩኝ መሰለህ ኡስታዝ ላይ ብገባና ሲጀመር ኡስታዝ ሙአዝ የሰራው ስራ ምናምን ነው ሲሰበሰብ ወደ ዳዕዋ ሞቅ ታረግና በዚያው ወደ ዳዕዋ ማለት ነው። አይ በጣም ጥሩ ነው ወላሂ ጥሩ ሐሳብ ነው። እኔ ፈቅጄልሃለሁ ስለኔ ማንሳት ማለት ነው። ከዚያ በኋላ ጥሩኝና እንራገጣለን ከኡስታዝ አቡበከር ጋር። አላህ ይጠብቀን። እንግዲህ ኡስታዝ እዛ እንገናኛም እንዴ? ሱብሃንአላህ ተላለፈ እኮ ወላሂ እንዳጋጣሚ ሆኖ እኔ አውስትራሊያ ሄጃለሁ። አውስትራሊያ ያለው ታው ተላለፈ። ኢንሻአላህ ተዓላ አገር ቤት በነገራችን ላይ በቅርቡ የመምጣት ሐሳብ አለኝ። ኢንሻአላህ የምመጣበትን ጊዜ ስወስን አሳውቃችሁና እንገናኛለን። እዚያ ብኖር ወላሂ ደስታዬን አልችለውም። ምክንያቱም በደንብ አስጎበኛችሁ ነበር በደንብ ማለት ነው። ለዓለሁ ኸይር ኢንሻአላህ ሁለተኛ ዙር ላይ ስትመጡ ታገኙኛላችሁ እዚያ باذنillah። አይ አህባቢ አላህ ይጠብቃችሁ። አባቶች ብዬ እኮ ነው የእርሶማ ዋና ዘጊ ናችሁ ብዬ ነው። ወይኔ ራሴ ሚውት አደርጋለሁ እየሸጂ ሚውት አላረካቸውም። አፎን ሸጂ ያው በኔ ላይ እኮ ሲስተሙ ይበረታል እኮ በነገራችን ላይ ሲስተሙ ይበረታል። ኢብሮ ከፍቷል። ኢብሮ ስለከፈተች ኢብሮ ከፍቷል። የለኝም ሁሉም ነገር ተብሏል፣ ተገልጿል። ጀዛኩሙላህ ኸይረን። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡኪ ያ ነገር አሁንም አልቆምም። እየደጋገሙ እንትን ይሉኛል። አንተና አቡኪ ትመሳሰላል፣ ድምጻችሁ ይመሳሰላል ይሉኛል። ወላሂ ዛሬ ተባባል አላያችሁ ምን ከታች የተለያየ ሰው ነው እንዴ? ሙአዝና ወከር አለ እኮ አንዱ ወላሂ ከታች እያየሁ በአንድ ሰዓት ስናወራ አጂብ። ለማንኛውም የተለያየ መሆናችንን ለማሳየት ነው። ሜቢ አንደኛው ኤአይ ሊሆን ይችላል። አትመኑ። ለማንኛውም አላህ በቁርአን ዝጋለን። ኧረ የማይሆኑን እንዴ አንተ እያለን ያልቀራን ሲጀምር መቼም ኡስታዝ አንድ ሰፋ ይቅሩልንና ኡስታዝ ሙአዝ ከዛ ኢንሻአላህ እንዘጋለን። የሆነ ቪዲዮ ላይ ሰሞት ነበረ አበባ ምናምን ወልቡድነ የሚለውን የቁርአን አንቀጽ ይመስለኛል እሱን ይሁን አበባ ምናምን እያሳዩ የቀሩት በጣም የሚገርም ቂራ። አንድ ሰፋ ይቅሩልንና ኢንሻአላህ እንዝጋ ሚለው መሰለኝ እርግጠኛ ባልሆንም ማለት ነው። ላ እንደዚህ አይደለም። ላ ሱረት አሊ ዕምራን ነበር የዚያኔ የቀራሁት። ሌላ በጣም ደስ የሚለኝ ሱራ ልቅራላችሁ። እሺ ኡስታዝ እሺ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء وقضي بينهم بالحق وهم لا يظلمون ووفيت كل نفس ما عملت وهو أعلم بما يفعلون وسيق الذين كفروا إلى جهنم زمرا حتى إذا جاء
جاءوها فتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين جزاكم الله خيرا جزاكم الله طيب الله أنفاسك ما شاء الله ما شاء الله ما شاء الله ميجرم قراءة ميجرم معناتنا جزاكم الله أستاذ الله بسمانበት የምንጠቀም ያድርገን سبحانك اللهم وبحمدك استغفرك واتوب اليك السلام عليكم ورحمة الله وبركاته ሁላችሁም ወደ ኢብሮ ቤት ሂዱና እዛ ዳዕዋ ተከታተሉ ኢንሻአላህ